ቼክ አድርገዋል? መጽሐፍ ቅዱስን አንስተልታን ብስትል እንቅልፍ ይመጣል? አዎ ማርያምን ሁል ጊዜ። ሌላ ነገር ግን ስታደርግ አይመጣም? ይኸው አሁን እስካሁን 10 ሰዓት እኮ አለው እያልኩ ነው። አሁን ስልክ እየነካካሁ ነው። አልተኛህም? አልተኛም። ግን ብታነብ አሁን እዚህ እያየኝ ቪዲዮ ከፍቼ እዚህ ቪዲዮ እያየኝ ከፍቼ ባነብ እተኛለሁ። እንቅልፍ ይመጣል። አሹ ይሄ አሁን አንተ ላይ ያለ እኔ ህይወት ላይ ነበረ። እኔ ጴንጤ ሳልሆን በፊት ማለት ነው። እና መጽሐፍ ቅዱስን ሰው ሲያነብ የእግዚአብሔርን ቃል አንስቶ ሰው ሲያነብ እንቅልፉ የሚመጣበት ምክንያት በስጋ ደክሞ ከሆነ እረፍ። በስጋ ደክሞ ከሆነ እኔ ፎሎ ላድርገው ወይ ፎሎ ባክ ልመልስልህ? ኦኬ ፎሎ አድርጌያለሁ። ፎሎ ባክ ከመለስክልኝ አወራለሁ ምክንያቱ ምን እንደሆነ። ምክንያቱ እዚሁ በፊት ለፊት እነግርሃለሁ። ምክንያቱ የሰይጣን ውጊያ ነው። አጋንንቶች ይህንን የእግዚአብሔርን ቃል መጽሐፍ ቅዱስን እንድናነብ ለሰው ልጆች አይፈቅዱም። ምን እንደሚያደርጉት እንቅልፍ በማምጣት በማንጠራራት በማዛጋት የተለያየ ነገር በማድረግ ብታነበውም ወይ ግርድ ያደርግብሃል ወይ ራስ ምታት እዚህ ቅንድብህ አካባቢ ግንባር አካባቢ ጭምድድ አድርጎ በመያዝ በቃ ከዚህ በፊት ተሰምቶ የማይታወቅ አይነት ስሜት እንዲሰማ ያደርጋል። እና ያንን የሚያደርገው የሰይጣን ስራ ነው። ይሄ ደግሞ እሱ ነገር እንዴት ልታስወጣው ትችላለህ? እና እውነት ለመናገር ይኸው እዚህ እግዚአብሔር በሚያውቀው 2 ዓመት ምናምን ይሆነኛል እኔ ቤተክርስቲያን እጅ አላውቅም። አባት ንስሐ ነበረ ከ3 ዓመት በፊት። ከዛ በኋላ ንስሐ ገባሁኝ ምናምን ንስሐን ተናግሬ ምናምን። ከዛ በኋላ ግን ሂጅ አላውቅም 3 ዓመት። ከዛ በመሀል እንደውም የሆነ የእስልምና ምናምን መጽሐፍ መነጣጠሪያ ሰጥቶ የነበረ 2000 ስንት ነው 2014 ነው እስልምና ተቀብዬ ነበረ። ሻሃዳ ምናምን ተቀብዬ ነበረ። ከዛ መልሼ ወደ ኦርቶዶክስ መጣሁኝ። 2 ወር እንኳን አልቆየሁም። በእርግጥ ግን መጽሐፍ ቅዱስን ማንበብ ማለት አንዳንዴ ምንድነው ኦርቶዶክስን ሳላቅ የሙስሊምን ማወቅ ፈልጌ ማለት አወቅኩኝ። ቀድሜ መነጻጸር ማለት ሁለቱን እምነት ማወዳደር ነውና ከዛ ወደ እስልምና ሻሃዳን ተቀብዬ ነበረ ምናምን። ከዛ በኋላ ያው ወንድሞቼ ምናምን ቤተክርስቲያን ሳታቅ እንዴት ኦርቶዶክስን ሳታቅ ወደ እስልምና ሄድክ ብሎኝ ከዛ ብዙ ነገሮችን አድርገው ምናምን ወደኋላ ወደ ኦርቶዶክስ መጣሁ። አሁን 2 ዓመት ግን ቤተክርስቲያን ሲሄድ ምናምን የሆነ እዚህ ቁሜ የሆነ ጭፈራ ቤት ሲሄድ 24 ሰዓት ብቆም ምንም አያመኝም ኩላሊቴ። ቤተክርስቲያን ራሱ ሂጄ እንኳን 30 ደቂቃ መቆም አልችልም። ዝም ብሎ በዚህና በዚህ ይበላኝ አቃጥለኛል። ህመሙ አለ የኩላሊት ህመም ከዚህ በፊት? ኧረ የለብኝም። እኔ ጭፈራ ቤት እኮ 24 ሰዓት አልኩህ እኮ ቁሜ ነው የምጠጣው። ግን ቤተክርስቲያን ሲሄድ ግን 10 ደቂቃ አልቆምም። እንደዚህ ቆም ሌሊት የሆነ እሑድ ላይ ምናምን ሂጄ 10 ደቂቃ ቆሜ ከዛ እንትን አለኝ ያቃጥለኛል። ከዛ ቁጭ እላለሁ ወይ ደግሞ ወደ ቤት ይሄዳል። ምን ይመስልሃል ግን እንደዛ የሚሆነው? አንተ አውቀዋል? ባውቀውማ እኮ ምክንያቱም እንደሆነ አላወቀውም አይደል? አላውቀውም። አታውቀውም ምክንያቱም ያው የነገርኩህ የሰይጣን ውጊያ ነው፣ የዲያብሎስ ውጊያ ማለት ነው። አንተ የሚያስፈልግህ ህይወት ነው የሚያስፈልግህ። አሽዬ አሁን በዚህ አሁን ባለህበት ህይወት በእስልምና ሃይማኖት ስንት ዓመት ቆየህ? ኧረ ወርም አልቆየሁም። እሺ በኦርቶዶክስ ሃይማኖት ምን ያህል ዘመን ቆየህ? እድሜ ልኬ የቄስ ልጅ ነኝ። እሺ በቅርብ የሞተ ሰው የምታውቀው አለ? አላውቅም ማለት እኔ ያለሁት እዚህ ነው፣ ገጠር ነው። ቤተሰቦች ገጠር ናቸው። ገጠር የሰማኸው አለ የሞተ የቅርብ ዘመድ ብለህ የምትለው? አለ። ሞቱ፣ ተለያያችሁ በሞት። የኦርቶዶክስ እምነት ተከታይ ናቸው አይደል? ሲኦልና መንግስተ ሰማያት እንዳለ ታውቃለህ? ሲኦልና መንግስተ ሰማያት እንዳለ ታውቃለህ? አባቶች ሲሉ ሰማለሁ እንጂ እኔ ሄጄ አላየሁት። አሁን ያ የሞተው ዘመድህ የት እንደሚገባ ታውቃለህ? ሲኦል ይሁን መንግስተ ሰማያት እኔ አላውቅም። ጌታ ይበለውና አሁን አንተ እንደዚህ እያወራህ ባለበት ነፍስህ ከስጋ ብትወጣ የት ነው የምትገባው? እኔ ወንድም በምን አውቃለሁ? እኔ ለምንም አታውቅም። ጌታችን ኢየሱስ ክርስቶስ እንደ ስራ ይባላል ማለት ጥሩ ከሰራ ጥሩ ገነት ትገባለህ፣ መጥፎ ከሰራ
ምናምን ይባላል። አንተ አሁን ጥሩ ስራ አለህ? እንደዛ በዛ መንገድ ቢሄድ ስራ አለኝ ብለህ ትላለህ? እኔ እውነት ለመናገር ለሰዎች ክፉ አላስብም። እኔ ለሰዎችን አልመቀናኝም ማለት ሌላ ተንኮል አልሰራም። ግን ያው ሙሉ ለሙሉ ሰው ነኝ ማለት አልችልም። ለምሳሌ እና ያው ያ ጭፈራ ነገር ቤት መዳራት ሊሆን ይችላል ምናምን። ያ ነገር አሁን ታዲያ መንግስተ ሰማያት ያስገባኛል ብለህ ትላለህ? አላውቅም። አታውቅም። ጌታችን ኢየሱስ ክርስቶስ መጥቶ ከድንግል ማርያም እንደተወለደ ሰምተሃል አይደል? አዎ እሱማ አውቃለሁ። ኦርቶዶክስ ነኝ፣ እሱን አውቃለሁ። ለምንድን የተወለደው? እኛን ለማዳን። ምን ስለሆን ነው እኛን የሚያድነው? እኛ ምን ሆነን ነበር? ኃጢአተኞች ስለነበር። አሹ ኃጢአተኛ ነበር? እኔ አላውቅም። ድሮ ነው እንጂ ቃል ገብቶለት ነበር ለአዳምና ሔዋን ከልጅ ልጅህን ተወልጄ አድንሃለሁ ብሎት ነበረ እና በ3000 ዘመን ነው ምናምን መጥቶ ከልጅ ልጁን ተወልዶ እሱን ለማዳን ሰው ሆኖ መጣ ከሰማይ ሰማያት። ድንግል ማርያም አበሰራት ቅዱስ ገብርኤል ምናምን። ቤተክርስቲያን እሑድ ላይ ምናምን ስንሄድ እንደዚሁ እንማራለን። ልክ ነው። እሺ፣ ስለዚህ ታዲያ አንተ ከዛ ከአዳም ዘር ውስጥ አንዱ ኃጢአተኛ እንደሆንክ ታውቃለህ? ኃጢአተኛማ ነኝ ማለት ጥሩ ከሰራው ግን ኃጢአት ላልሆን ይችላል። እስካሁን የሰራሁለት ጥሩ ስራ ማለት ኃጢአተኛ ነኝ። አሁን መጽሐፍ ቅዱስ በሚለው መሰረት ሂጄ አላውቅም ማለት በዚህ አሁን ኃጢአተኛ መሆንን ነገርከን። ቴንኪው። አሁን እንደዚሁ ኃጢአተኛ ሆነ አሁን ብትሞት የት ነው የምትገባው? ኃጢአተኛ ሰው የት ነው የሚገባው? ገሃነም ነው። ገሃነም መግባት ትፈልጋለህ? እንዴት እፈልጋለሁ? አትፈልግም። ቴንኪው። እሺ፣ ከዚህ እስከ ገሃነም እንዳትገባ ሊያደርግህ የሚችል መድኃኒት ወይ ህይወት ቢኖር ያንን ህይወትስ ማወቅ ትፈልጋለህ? እንዴት አልፈልግም? ኢየሱስ ክርስቶስ የመጣው እንግዳው ለእኔና ለአንተ ለዓለሙ ሁሉ ቤዛ ሆኖ እኔ እናንተ ዘላለማችን በገሃነመ እሳት እንዳይዘጋ ፍጻሜያችንን ሊያሳምርልን ነው የመጣው። የኃጢአት ዕዳ እንደተከፈለ ታውቃለህ? አዎ፣ እሱ ሲመት ያው እኔን ለማዳን ነው የመጣው እና አሁን ድናሃል። አሽዬ ታዲያ ብዙ ይሄ ጠለቅ ብዬ አልነገርም ወንድሜ። እኔ አሁን እሑድ እሄዳለሁ ወይ ደግሞ ቅዳሜ ወይ የሆነ ዓመት በዓል ምናምን ሲሆን የሆነ ወይ ማርያም ቀን ሲሆን ወይ ገብርኤል ምናምን የሆነ ብቻ ወይ መድኃኒዓለም ሲሆን ምናምን ሄጄ በመማርበት ነው ልመልስልህ የሚችለውና ይሄን ያህል ጠለቅ ብዬ አላውቅም። ለዛ ነው። አታውቅም። ልክ ነው። መጽሐፍ ቅዱስን ስላላነበብክ እንድታነበውም ደግሞ ያው ያልፈቀደልህን መንፈስ ነግረናል። የክፉ መንፈስ ነው መጽሐፍ ቅዱስ ልታነብ ስትል ለዚህ የሚያደርገው ማለት ነው። ግን የምነግርህ አሽዬ ይኸውልህ ጌታችን ኢየሱስ ክርስቶስ እሱ የዘላለም አምላክ እግዚአብሔር ነው። ልክ ነው። ከድንግል ተወልደዋል። እኛ ጴንጤዎች ነን። ከድንግል ተወልደዋል። የተወለደበት ምክንያት ለእኔና ለአንተ ለዓለሙ ሁሉ በደልና ኃጢአት ነው። እኛ ልንሞተው የሚገባውን ሞት ነው እሱ የሞተልን። እኛ ልናገኘው የማይገባውን ህይወት ነው የእሱን ህይወት የሰጠን። ስለዚህ ዕዳ የበደልና የኃጢአት ዕዳ ቀራንዮ ኮረብታ ላይ በእግዚአብሔር ላይ በኢየሱስ ክርስቶስ ተከፍሎልሃል። አሁን አንተ በስራ ጨምረህ የኢየሱስ ክርስቶስ ሞት ሲደመር የአሹ ስራ እኩል ይሆናል መንግስተ ሰማያት የሚባል የሂሳብ ስሌት የለም። ለምሳሌ እኔ እናንተ አንድ ሆቴል ውስጥ ገብተን ትልቅ ሆቴል ውስጥ ገብተን ምግብ አዘን እየተጨዋወተን እየበላን ብዙ ነገር ተጠቀምን ሆቴል ውስጥ እና እኔና አንተን የሚያቀን ወይ አንተን ብቻ የሚያቅ ወይ እኔን ብቻ የሚያቅ በተለይ አንተን የሚያቅ ሰው እዛ ሆቴል ውስጥ ድንገት መጣ። እኔ እናንተ አላየነው፣ እየተጨዋወትን ነው፣ እየበላን ነው። ያ ያንተ ወዳጅ የሆነ ሰው አይቶናል። የሆነ ጥንግ ስር ሆነን ስንበላ ስንጠጣ አየ እና አስተናጋጇን የሆነ ሰው እዛ ጥግ ላይ የተቀመጡት ሁለት ወንድሞች አሉ አይደል? የእነሱን ሂሳብ ሰርተሽልኝ አምጪ፣ የተጠቀሙትን ነገር ሁሉ በሙሉ ሰርተሽልኝ፣ ሂሳቡን ሰርተሽልኝ አምጪ ብሎ ቢላት አስተናጋጇ ሂሳቡን ትሰጠዋለች? አትሰጠውም? ትሰጠዋለች። ምን አገባህ ነው የእነሱን ሂሳብ አንተ ማን እንደምትከፍለው ውጣ ከዚህ ትለዋለች? አትለው። ምክንያቱም እነዛ ሰዎች ዘመን ወዳጆቼ ናቸው፣ አላዩኝም፣ እንዳዩኝም እንዳትነግሪያቸው።
ግን ሂሳባቸውን አምጪ ብላ እመኑ ብሎ ሂሳባችንን ከፍሎልን ይሄዳል። 3,000 $4,000 እንብላ ከፍሎልን ይሄዳል አይደል? ቢሉ የተሰጠውን ሂሳቡን ከፍሎልን ሄደ። ከዛ እኔ እናንተ ደግሞ ተጨዋውተን ከጨረስን በኋላ አስተናጋጇን ማነሽ ይቅርታ ሂሳብ ብለን ብንላት መታ አስተናጋጇም እንደምትለን ሂሳብ አምጪ ቢል አምጪ ሂሳብ እንክፈል ብለን ብንላት ምን እንደምትለን ያቺ አስተናጋጅ መታ አይ ተከፍሏል ማን ነው ስንላት ያው እዛ ጋር ያለው ሰው ልትል ይችላል። ኦኬ ተከፍሏል ትለናለች አይደል? ማን የከፈለው ብለን ስንላት ትነግረናለች አይደል? ስሙን ትቶልን ይሄዳል። ከዛ አንተ ታውቀዋለህ ያን ሰው ያ ጓደኛዬ ነው ወይ ደግሞ ዘመዴ ነው ልል ይችላል። ከዛ ቀበል ብለህ ከሷ እንዴት አይነት ደፋር ነው፣ እንዴት አይነት ብልግና ነው ግን አንተ እንዴት ቢንቀኝ ነው ግን እንዴት ማምለ እኔ አንተን እንግዳ ብዬ ይዤ በመጣሁበት ተከታትሎ ይመጣኝ እዚህ የሚያዋርደኝ እኔ ድሮም አውቀዋለሁ እሱ ለእኔ መልካም ነገር እንደሌለው በለ ትለዋለህ ወይስ ምን እንደምትለው በእኔ ፊት ያ ወዳጅህን? አመሰግናለሁ ደውዬ ወይ አመሰግናለሁ እችላለሁ። እሺ አመሰግናለሁ ብዬ ለእሷ እነግራታለሁ። ያ አይደል? እንዲሁ ነው የሆነው። ከድንግል የተወለደው የዓለም መድኃኒት ለእኔና ለአንተ የኃጢአት ዕዳችንን ቢሉን ከፍሎት ነው ሄደው ቀራንዮ ኮረብታ ላይ አሹ ዕዳህ ተከፍሎልሃል የሚል ነው መጽሐፍ ቅዱስ ላይ ቅድም ያነሳው መጽሐፍ ቅዱስ ላይ። በእርግጥ እሱ መጽሐፍ ቅዱስ ቅድም ያሳየን የተሳሳተ መጽሐፍ ቅዱስ ነው የሰጡ ኦርቶዶክስ ራሱ ያተመችው፣ ግን የተሳሳተ መሆኗ ራሷ ቤተክርስቲያኒቱም ጭምር እየተናገረች ነው፣ ሊቃውንቷ ሁሉ ጭምር። ግን እንደሱ አይነት መጽሐፍ ቅዱስ ላይ ቅድም ያሳየው አይነት ላይ ስናነበው ዕዳችሁ ተከፍሏል ብሎ የሚል ነው። የኃጢአት ዕዳ ተከፍሏል። ያን እዛ የሆቴል ዕዳ ነው የበላነው የጠጣነው ነው እንደው ጥሩ ምሳሌ ከሆነ ብሎ በሚል ይሄን የተጠቀምኩት። ቀራንዮ ኮረብታ ላይ ግን የኔና ያንተ በደልና ኃጢአት ስንሞት ወደ ገሃነመ እሳት ወደ ሲኦል ይዞን የሚሄደው የኃጢአት ዕዳ ነው የተከፈለው ቀራንዮ ላይ። ስለዚህ ከፍሎልን የሄደው ያንን መጽሐፍ ቅዱስን አንስተህ ስታነበው ከፍሎልን ያ በሆቴል ውስጥ ከፍሎልን የሄደው የአንተ ወዳጅ ስሙን ይተውልሃል አይደል? እና ስሙ ምናልባት በላቸው ቢሆን ደውለህ ምንድን ነው የምትለው? አመሰግናለሁ በላቸው። የኃጢአት ዕዳችን ወንድሜ አንድ ወንድም ከታች ምን ይላል መሰለህ? የቱ ጋ ነው መጽሐፍ ቅዱስ ከልጅ ልጅ ተወልጄ የሚለውን ያለ ነው? እኔ ተምሬ ነውና አይደለም ያስተማርኩት። ችግር የለም። ቃል በቃል እንደዚህ የተጻፈ ባይኖርም ይገባናል። ከአዳም የልጅ ልጅ ነው የተወለደው ክርስቶስ ማለት ነው። ችግር የለም። እሱ ብዙ መፈላሰፍ አያስፈልግም። ግን የምነግርህ የኃጢአት ዕዳችንን ክርስቶስ ከከፈለልን ክርስቶስ እንደከፈለልን የምታውቀው መጽሐፍ ቅዱስን ስታነብ ነው አይደል? ያ ሰውዬ እንደከፈለልን የምናውቀው የተከፈለበትን ቢል አምጥታ ትሰጠናለች አይደል? የዕዳችሁ ተከፍሏል ከፍሎታል ብላ ትላለች። እኛ ቢል አምጪ ብለን ሳንላት ቢላቸውን አምጪ ሂሳባቸውን አምጪ ብሎ ዘግቶት ሄዷል ማለት ነው። ስለዚህ አይምሮ ጤንነት ስላለን ቴንኪው ነው ብለህ የምትለው ደውለህ እንጂ ማክፈልልኝ አለ እና አንተ የከፈልክልኝ እኮ በቂ አይደለም ብለን እዛ ሰውየውን ትሰድበዋለህ። ደውለህ አሰድበውም ወይ ደግሞ ለአስተናጋጇ ቆማ ይኸው ተከፍሎላችኋል፣ እንደ ምሳሌ አቶ በላቸው የሚባለው ከፍሎልሃል ብላ እሺ ተከፍሎልሃል ያሹ ወዳጅ ነኝ ብሎ ሲል ሰምቼዋለሁ እና ከፍሎላችሁ ነው ሄደው ብላ ብትል ኦኬ ችግር የለውም እሱ የሚክፈል ግን የከፈለው በቂ ስላይደለ እኔም በላው ላይ ጨምሬ ልከፍልሽ ፈልጌ ነው ግድ የለም አምጪ ቢሉን ትላታለህ። በተከፈለ ላይ ሌላ ልክፈል ብለህ ግርግር አትፈጥረም። እዛ በቃ የተጠቀምነውን ያህል ሊመጠን የሚችል ሂሳብ ተከፍሏል እዛ። ስለዚህ ቴንኪው ነው የምንለው ደውለን አይደል? እኔም አንተን ቴንኪው እልሃለሁ። ያን ሰው እንኳን ባላውቀው ያን ሰው ደግሞ አንተ ቴንኪው ትለዋለህ። ኦኬ ክርስቶስ ኢየሱስ ለበደል ለኃጢአታችን ዕዳችንን ከፍሎልናል። ለበደልና ለኃጢአቴ ስለከፈልከው መስዋዕትነት ዕዳዬን ስለከፈልክልኝ፣ ሞቴን ስለሞትክልኝ፣ ሕይወትን ስለሰጠኝ ጌታ ኢየሱስ ክርስቶስ ሆይ አመሰግንሃለሁ ብለው ታውቃለህ? ወንድሜ አሁን ይሄ ጥያቄ ከጠየቀኝ እኔ ጭንቀት ውስጥ ከተትከኝ ማለት ነው። ኖ እንደዚህ ብለው ታውቃለህ? ባለውለታ እኮ ነው
ያ ሰውዬ እኔ እናንተ መተን እዛ ሆቴል ውስጥ በልተን $2,000-3,000 የሚያወጣ ነገር ከፍሎልን ለበላኑ ለጠጣኑ፣ ምናልባትም ተኝተን ከሆነ ሆቴል እዛ አድረን ከነበረ ሚስቶቻችንን ይዘን ወይ ልጆቻችንን ይዘን ከነበረ በሙሉ የሚመጥን ሂሳብ ከፈለልን እና ያን ሰው ደውለህ ቴንኪው ያልከውን ያህል እጅ ላይ ቅድም ያሳየኸኝ አይነት መጽሐፍ ቅዱስ እኔ እዚህ ያሳየው እሱ እንኳን እጅ ላይ ያለው ቅድም ትክክል አይደለም፣ ግን እውነተኛው እግዚአብሔር ቃል መጽሐፍ ቅዱስ ላይ ስታነበው ለእኔና ለአንተ በደልና ኃጢአት ለዓለም ሁሉ በደልና ኃጢአት ቀራንዮ ኮረብታ ላይ ከድንግል የተወለደ የዓለም መድኃኒት ባላጠፋው ጥፋት በእኔና በአንተ ምትክ ገብቶ ቤዛ ሆኖ የማይተፋበት ተተፋበት፣ የማይደበደብ ተደበደበ፣ የማይደማው ደማ፣ የማይዋረደው ተዋረደ፣ የማይጠላው ተጠላ፣ የማይናቀው ተናቀ። ስለኔና ስለአንተ ስለ ዓለሙ በደልና ኃጢአት ሲል ስለ አሹ ሲል ተቀጠቀጠ፣ ስለ አሹ ሲል ተተፋበት። እኔ እናንተ በደለኛ ሆነን ሳለን ስለ እኔ እናንተ ሲል እንደዛ ሆነ። ለምን? ዕዳችን እንደዛ መከፈል ስለነበረበት የኃጢአት ደሞዝ ሞት ነውና በክርስቶስ የዘላለም ወንድሜ ይቅርታ አድርግልኝ። ግድ የለም። ምን ነው ምን ተሰማ? እኔ እግዚአብሔር በሚያውቀው ፈጣሪ አንድ ቀን ማመስገኛው አላውቅም። ምንም አሰጥቶኝ አያውቅም። ግን ለምን አላመሰገነውም? ማሽዬ አንዳንዴ ለምን አላመሰገንከውም? ውለታን መቼም አትዘነጋም። የዛን ሰው ውለታ ካልዘነጋ ደውለህ ቴንኪው ካልከው የዛሬ 2000 ዓመት እኔ እናንተ አልነበርንም። ስለሞተልኝ ብቻ ሳይሆን እኔ እግዚአብሔር ይመስገን በህይወቴ አንድ ቀን አሞኝ አያውቅም። ደህና ነኝ፣ ጤነኛ ነኝ። ግን እኔ ተመስገን የሚለው ፈጣሪ ወይ ደግሞ የታመመ ሰው ሳይ ወይ የሞተ ሰው ሳይ ምናምን ወይ ደግሞ አደጋ የደረሰበት ሰው ሳይ ነው። እና ይህን ስታስታውሰኝ ለእኔ ጭንቀት ነው የምትለቅብኝ ወይ ደግሞ አላውቅምና ልታመሰገን ይገባ ነበር አይደል? አሺ በሚገባ በወጣ ይሻላል ይመስለኛል። ኖ አትወጣ። ባለማመስገንህ ነው አይደል አሁን የጸጸተህ? በቃ ጌታ ይቅር ይልሃል። ባለፈውን ያለፉትን ዘመናት እሱን ያላመሰገንክበትም ከምንም በላይ በጤንነትም መጠበቁ፣ በህይወትም መጠበቁ፣ በሰላምም መጠበቁ ባለውለታ ነው፣ ሊመሰገን ይገባል። ከምንም በላይ ግን አንተ ሲኦል እንዳትገባ እኔ ሲኦል እንዳልገባ ዓለሙ ሁሉ በእሱ እንዲያምንና በስሙ በማመን ንስሐና የኃጢአት ይቅርታውን አግኝቶ ከዘላለም ፍርድ ከገሃነመ እሳት እንዲድን አማኑኤል ጌታችን ኢየሱስ ክርስቶስ ከቀራንዮ መስቀል ላይ ሞቶልናል። ልናመሰግነው ይገባል። ያለፈ በደል ኃጢአትህን ባለማመስገንህ ያለፈ በደል ኃጢአትህን እግዚአብሔር ይቅር ይልሃል። ብራዘራሹ ግን የምነግርህ ና ወደ ኢየሱስ ክርስቶስ። የሚያዋጣህ እሱ ነው። ምናልባት እችን ሌሊት ያልተኛህባት እግዚአብሔር ይህን የህይወትን ቃል እንድሰማ ይሆናል። ደግሞም ነው መጽሐፍ ቅዱስ ምን እንደሚል ታውቃለህ? መጽሐፉን ስታነበው በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷል ይላል። ዓለም በልጁ አምኖ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም። በእርሱ በሚያምን አይፈርድበትም ይላል። በማያምን ግን በአንዱ በእግዚአብሔር ልጅም ስላላመነ አሁን ተፈርዶበታል ይላል። ስለዚህ ባለማመስገንህም እንደዚሁም ባለማመን ጌታን በፍርድ ውስጥ ነው ያለው። ከፍርድ ውስጥ ወንድሜ ሌላ ጊዜ ልግባ፣ አሁን ልውጣ ወንድሜ። ቅርታ በጣም ግድ የለም። ምንድነው የጨነቀህ ነገር አለ? ጸልይልሃለሁ ብራዘር። ምንድን የተሰማ ስሜት? እኛ በጣም ይጨንቃል። በስመ አብ ምንድን የጨነቀ ማለት የተናገርኩ ነገር የሚያስቀይም ነው የሚያስጠላ ነገር ነው? አይ እንደዛ አላልኩም። እኔ ማለት ማድረግ ያልነበረብኝን ነገር አለማድረግ የሆነ ያነጃለቅ። አይዞ ጌታ መንፈስ ቅዱስ ነው ለህይወት የሚሆን ንስሐን እየሰጠ ነው ማለት ተጸጽቶ ነው። ግድ የለም። አሼ በውስጥ አገኘኝ ፎሎ ባክ መልሼ ላለው በውስጥ አገኘኝ። ችግር የለውም ወንድሞች እናቶች፣ ችግር የለውም። እንደነኛ አይነት የዋሃንና ቅኖችን ይዘው ችግር የለም ወንድሞች እናቶች። አሹ በውስጥ ስልክህን ጻፍልኝ። ተጸጽቶ ነው
ይህንንም ጸጸት ይህንንም ወቀሳ መንፈስ ቅዱስ ነው የሚያመጣው ወደ ሰዎች ህይወት። ታውቃላችሁ፣ ስለ ኃጢአት ዓለምን ይወቅሳል ብሎ የሚለው ይሄ ነው። ወቀሳ ከልቡ ላይ መጣ፣ በልቡ ተጸጸተ። ብዙ አድርጎልኛል ግን አለ የኔ የዋ ወንድም። ዛሬ ነው የማውቀው ግን እንዲህ አይነት ልብ ጌታ ኢየሱስ ያገኘዋል። እሺ ጌታ ኢየሱስ ያገኘዋል። ይሄ የመንፈስ ቅዱስ ወቀሳ ነው። ይህ አይነት ወቀሳ ወደ ንስሐ ያደርሳል። ወደ ንስሐ ያደርሳል። እሺ ወንድሞች እንትን ሪፖርት አለው። አየህ ሄት ስፒች ብሎ አይ ሄት ስፒች ስለ ኢየሱስ መናገር የጥላቻ ንግግር ብለው ይሉታል። እሺ እንትን ኮፒ ሊንክ ሼር አድርጉልኝ ወገኖች። ቴንኪው ሞቲ ተባረክ ወንድምነህ። ቴንኪው ታግዬ። ሄት ስፒች ብሎ ሪፖርት አመጡብኝ። ኦኬ በዚህ ውስጥ ሁሉ አልፈን አሽዬ ፕሊስ ስልክ ካለ ስልክህን ላክልኝ፣ በውስጥ ጻፍልኝ፣ እደውልልሃለሁ ወንድሜ። አይዞ የእግዚአብሔር ልጅ ኢየሱስ እችን የህይወትን ቃል እንድትሰማ ነው ዛሬ ምሽትን እንቅልፍ እንዳይወስድ ያደረገው። ምንም አልጠራጠርም። እግዚአብሔር ያሳርፈሃል። ጌታ ኢየሱስ ያሳርፈሃል። እኛን እንዳዳን አንተንም ያድንሃል። እና ለእግዚአብሔር ክብር ይሁን። እዚህ ውስጥ ያላችሁ ሰዎች ብትኖሩ ሌሎችም ማለት ነው 578 ሰው ያለውን በህይወታችሁ ላይ እንዳትቀልዱ ወንድሞችና እህቶች፣ እንዳትቀልዱ። አንድ ባለ ውለታ አለን። ውለታው ተነግሮ ተቆጥሮ ተዘምሮ ተሰብኮ የማያልቅ አንድ ውለታ አለን። ባለ ውለታ አለን። ቀራንዮ ኮረብታ ላይ የሞተልን የእግዚአብሔር ልጅ ኢየሱስ ክርስቶስ ነፍሱን ስለ ብዙዎች ቤዛ ይሰጥ እና እግዚአብሔር ይባረክ። እሺ ምን ብዬ ስለዚህ ከዘላለም ጥፋት ለመዳን በእግዚአብሔር ልጅ በኢየሱስ ክርስቶስ በማመን እንድትድኑ ይህን ጥሪ እናደርግላችኋለን። ጸጋና ሰላም ይብዛላችሁ። ኦኬ ሞቲና ሴና እንኳን ደህና መጣችሁ። ሞቲ የምትለዋለህ ወንድምነት? ያ ኤርሚዬ በጣም ልብ የሚነካው አሼን አውቀዋለሁኝ እና ጌም ሲጫወት እና ፍሬንዴ ነው። እስቲ ከቻልኩኝ አወራዋለሁኝ። ፕሊዝ በጣም ልብ ነው ያለው። በጣም ስልኩም ካለ እስቲ ቆይ እልክልሃለሁ። እስቲ ጠይቀው ነው። ኦኬ ቴንክ ዩ እህትዬው አለሽ ብራይት? አሜን። እሺ ሞቴ ኤርሜ አለው። አዎ አለው። እሺ ትንሽ እንትን ላይ ይደረግ ሳታ ይደረግ። አገኘዋለሁ ሩታዬ አገኘዋለሁ። እኔም ፎሎ አድርጌዋለሁ። ፎሎ ባክ ይመልስልኛል። አሹ አይ ቲንክ እርግጠኛ ነኝ እሰማለሁ ብዬ አስባለሁ። ስልክን በውስጥ በዋትሳፕ ብጽፍልኝ እደውልልሃለሁ። አይዞ ጌታ ኢየሱስ ሊያድን ልብህን የነካባት ቀን እንደሆነ አልጠራጠርም። ሰው ልቡ ሲነካ ነው እንዲህ የሚያደርገው። ጌታ የመንፈስ ቅዱስ ነው ልቡን የነካው። ጸጸት መጣ በውስጡ፣ ወቀሳ መጣ በውስጡ። ለህይወት የሚሆን ንስሐን እግዚአብሔር ይሰጠዋል። እግዚአብሔር ይባረክ። አሽዬ አይዞህ ብራዘር አለ ከታች ና። እስኪ ስልክህን ልቀበልህ ፕሊስ። እያለቀሰ ነው። ና አሹ ፕሊስ ና ብራዘር ና የኔ ወንድም። እኔም ዛሬ ነው ያወቅኩ፣ ከዛሬ በፊት አላውቅህም። ግን እንዴት አይነት ልብ ነው ያለህ! እግዚአብሔር ልብህን ይወድ። ፎሎ አድርጉት። ደግሞ ፎሎወርስም ብዙ የለውም። ፎሎ አድርጉትና ፕሊስ እና ግባ። አሹ ልክ የላለሁ እና ምንም ባታወራ ከኤርሚ ጋር ስልክ ቁጥር ተቀያየሩና ትሄዳለህ ወይ በውስጥ ጻፍለት፣ ያወራል። አይዞህ። ያሳዝናል በጣም። ኧረ ፎሎም አለው 233 ሺህ ፎሎወር አለው። 233 ሺህ ነው እንዳለው። አይ ፎሎወር አለው ብዙ አለው ጓደኛ። 233 ሺህ ነው ፎሎወሩ። አሹ በቃ በውስጥ ጻፍልኝ፣ ችግር የለውም። በውስጥ ጻፍልኝ መግባት ካልፈለግ። እያለቀሰ ነው ታችና። አይዞህ ወንድሜ እንወዳለን። የእግዚአብሔር ልጅ ኢየሱስ ይወዳሃል።
እንደሱ ያለ ባለውለታ ማንም የለንም፣ ለእኔም ለአንተም። የሰው ልጅ ሁሉ ቢገባው እንደሱ አይነት ባለውለታ የለም። እና አይዞህ፣ እንወዳለን። ስልክህን ከጻፍክልኝ በውስጥ አገኘሃለሁ። ተባረክ። እሺ አንዴ ግባ፣ በጌታ አንዴ ግባ፣ በናትህ አንዴ ግባና በቃ ድምፅህን አሰማን። ቆይ ወንድሜ ቢኒ ታስፈርገውና እሺ ግባ፣ አንዴ ግባ ፕሊስ። ወንድማችን አይዞህ፣ አትጨነቅ። እሺ መንፈስ ቅዱስ ይባርክ። እሺ አይዞህ። ከዚህ ስወጣ እንዴት ቅልል እንዳለኝ በስመ አብ። አትውጣ፣ መውጣት የለብህም። መልካም ነገር እየነገረህ ነው። እና ኤርሚ ጋር በውስጥ ስልክ ተቀያየሩና ትገናኛላችሁ ከሱ ጋር። አይዞህ ወንድሞች እህቶችንን አይዞህ። እሺ ምን ስሜት ነው የተሰማ? እስኪ ንገረን። የህመም ስሜት? ራሴን የሆነ ትልቅ የኔ ጭንቅላት ያልሆነ ያልተሰማኝ ታውቃለህ። የራሴ ጭንቅላት እንዳልሆነ ተሰማኝ። የሆነ ትልቅ ግድንግድ ሆነብኝ። ከዛ በዚህና በዚህ እንትን ሆነ ይነዝራል። በዚህና በዚህ ልጸልይልህ? አይ ከዚህ በላይ እንድጎዳ አልፈልግም። ግድ የለም አይዞህ፣ አይጎዳህም። ያሁን ከላ ላይ የከበደ ነገር ሁሉ ከላ ላይ ለመነኛ ከጥቂት ደቂቃ በኋላ ከላ ላይ ይነሳል። ልጸልይልህ? ግድ የለም ብራዘር። ኤርሚ አንዴ ልቤም እየመታ ነው። ስልክህን ጻፍልኝ መጀመሪያ። ትይኔ ባተው በቃ ብራዘር ስልክህን ጻፍልኝ ብለህ ያ መጽሐፍ ቅዱስን ስታነብ የሚቋቋምህ ያለው ክፉ መንፈስ አሁን ልብህ ቢመታም አይምርህ ራሱ ቢጨነቅ ነፃ ያወጣል እግዚአብሔር ጌታ ኢየሱስ ክርስቶስ ማለት ነው። አይ ብለህ ካልክ በውስጥ መስመር ስልክህን ጻፍልኝ፣ ወይ ለሞቲ ወይ ለእኔ ጻፍልኝ። በውስጥ መስመር አገኘሃለሁ። አሁን በዚህ እኔ ሞቲ ስላወቅኩ ደሱ ላይቭ ላይ ስላለን የገባሁትና እንደዚህ ከዛ ልክ ፖስተሩን ሳይሆን የገባሁትን እንደዛ መሆኑን ያለ እኔ በእንትንም በሃይማኖት ምናምን እንደዚህ አይቼ አላውቅምና ከሞቲ ጋር ትተዋወቃላችሁ አይደል? ከትናንት ወዲያ ነው መጥቶ እንደውም አንዱ ሙስሊም ነው መሰለኝ። እኔ ከሰማይና ሰማይነት ነው የመጣሁት እና ፈጣሪ ነው ብል ትቀበለኛለህ ወይ ሲለኝ እንዲ አራንት ሰውዬ እንዳታስቀዝፈ ምናምን ስለው በዛ አንዳንድ ጊዜ ብዙዎች ሰው ውጡ ሲሉኝ ከዛ ወጣሁና ሙስሊም ነውና ይከራከራል ሲሉኝ እኔ አላቅም እየወጣሁና እንደዚህ አይነት ነገር እኔ አልወድም። ግን አሁን ገብቼ በትህትና ስለመለስክልኝ ምናምን ቆየሁኝ ሰማሁኝ ምናምን። ከዛ የጠየቀኝ ጥያቄዎች ደግሞ እኔ የማላረጋቸው ያላረኩልህ ምናምን ያላረኩልህ ፈጣሪን አንዳንዴ ለሰው እንኳን እንዳልከው ቲፕም ከፍሎ ቢራም ምንም ከፍሎልህ አመሰግናለሁ ትለዋለህ ምናምንና እንደዛ ስትል ጨነቀኝና በጣም ይቅርታል። ለዛ ነው ለሞቲ ወይ አንዱ ጽፍላቸዋለሁ። በቃ ጻፍልኝ፣ እዚሁ ጋር ሆነ ጻፍልኝ በውስጥ ሜሴጁ ላይ፣ እዚህ ኮሜንት መስጫው ላይ ሳይሆን በውስጥ ሜሴጁ ላይ ሲገባ ያዋለሁ። ዋትሳፕ ላይ ደውልሃለሁ። እኔ ውጭ ነው የምኖረው፣ ግን ደውልሃለሁ ዋትሳፕ ላይ ወይ ለሞቲ ወይ ለኔ። ሞቲ ነው የሚያወራው አሁን ነው ሞቲ። ችግር የለውም ለሞቲ ጻፈለት። እሺ ከሱ ጋር ፍሬንድ ነው መሰለኝ። በቃ ጻፈለት። ለማንኛውም ፍሬንድ ሆነ። እሺ ውስጥ ልግባ። ኤርሚዬ ባይዘዌይ አንድ ነገር ልልህ ነው የገባሁት። የሚገርምህ ነገር ትናንትና እንዳጋጣሚ አንተ ላይቭ ላይ ሆነ እንቅልፍ ወሰደኝ። የሚገርም ነገር በህይወት ተኝቼ አላውቅም። ስለ እውነት ጌታ ነው የምልህ። አንተ ስታስተምር፣ አንተ እንደዚህ አይነት ነገር ውስጥ ዲቤት ውስጥ ስትገባ በተአምር እንቅልፍ አይዘኝም። እና ትናንት ተኛሁኝ። የሆነ ነጭ ልብስ ለብሰህ ስልክ ደውለህ ንቃ ትለኛለህ። አናቴ ላይ ቆመህ አተኛ ንቃ ትለኛለህ። ምን ሆነህ? እኔ ተኝቼ ንቃ ወንድሜ አተኛ ትለኛለህ። ነጭ ልብስ ለብሰሃል፣ ስልክ ነው ደግሞ ደውለህ የምትቀሰቅሰው። እና ያንን ልነግርህ ብዬ ዛሬ በኢየሱስ ስም ቀኑን ሙሉ በቃ ምን ልበልህ። ጌታ ይባረክ። ሞት የደውለልኝ እኮ አልተገናኘንም አይደል? ድሮ ነበር የምንገናኘው።
ያ ደውዬልህ አንዴ በጣም ቢዚ ነህ መሰለኝ። በቃ ፈራሁ በዛው። ኖ አትፍራ ፕሊዝ። ደውልኝ ብዬ አላገኘሁም። የተወሰነ ጊዜ እኮ አውርተናል ከዚህ በፊት አይደል? አዎ አዎ፣ ኤርሚ በጣም ደውልኝ። ሰው መያዝ እፈልጋለሁ። እኔ በጣም መያዝ የጌታ መልእክት ነው ማለት ነው። በጣም 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 እኔ እሱ ይሄ ስጋ ደካማ ነው። በጣም እፈልገዋለሁ። ጌታዬ አይዞ፣ እፈልገዋለሁ። እግዚአብሔር ይባረክ። አይዞ። ለዛም ነው ስለምትፈልገው ነው እንግዲህ ነቃ ያለ። ጌታ ኢየሱስ ለዘላለም ስሙ ይባረክ። እሺ አሹ፣ በቃ በውስጥ እደውልልሃለሁ። እሺ ወንድሜ። ያ አሁን ትተኛለህ? ልደውልልህ ወይስ ከተኛ በኋላ ልደውልልህ? አሁን ኦልሬዲ ነክተዋል እና ልተኛ ነው። በቃ ተኛና እደውልልሃለሁ። ጻፍክልኝ አይደል? በውስጥ አዎ ጽፎልኛል። እኔ እልክልሃለሁ። በቃ ቴንክ ዩ። እሺ እግዚአብሔር ይባረክ። እህትዬው እሺ ቀጥይ። ምሳ ልብላ፣ ምሳ ሰዓት አለፈ። እንትን ብለው ባላል ሪፖርት አድርገውታል። ትንሽ ቦታ ቢደረግ ሰብስክራይበሮችን በዛው ሰብስክራይብ አድርጉ። ያ በትግረኛ የጻፍከውን ልጅ ሚውት ያደረኩ እኔ ነኝ። ትክክል አይደለም፣ ትክክል አይደለም። አዳምጥ። ታች ሌላ ቀን እስቲ ማነው ክሬተር ሰርች ጸልይልኝ ብለህ ያልሽው እህት ወይ ወንድም ና እስቲ ግባ። ጌታን ለመቀበል የምትፈልጉ ሰዎች ካላችሁ ፕሊዝ ፕሊዝ ለምናችሁ እንለምናችሁ። እዚህ ያለን ወንድሞች እናቶች ፕሊዝ፣ ተረት አይደለም የያዝ ነው፣ ቀልድ አይደለም የያዝ ነው፣ ቧልት ጫወታ አይደለም የያዝ ነው። ፕሊዝ የመዳናችሁ ቀን ዛሬ ይሁን። ከእግዚአብሔር ጋር የምትታረቁበት ቀን ዛሬ ይሁን። ከድቅድቅ ጨለማ የምታመልጡበት፣ ወደሚደነቅ ብርሃን የምትገቡበት፣ ከዘላለም ወደ ዘላለም የምትገቡበት። አሁን ያስገባሁት ልጅም ፕሊዝ ጸልዩልኝ እያለ ነበርና፣ እሺ ኦፍታይ አቤት ሰላም ነው። አቤት ሰላም ነው። ሰላም ነው። እግዚአብሔር ይመስገን። የት ቤተ እምነት ነው ወንድማቸው? በጌታ ነው። እሺ የት ሀገር የምትኖረው? እንግላንድ። እንግላንድ። እሺ ምን ፈልገህ ነው? ድንገት ከእንቅልፍ ተነስቼ ነው እና በቃ እንዲጸልይልኝ እፈልጋለሁ። በምን ጉዳይ? አረን ነው በቃ ማለት ባዶነት ይሰማኛል ምናምን፣ እንደ ድሮ አይደለሁም፣ ደግም ያለው ቸርች ትሄዳለህ? አርዳቁን ነኝ እኮ ግን በቃ እንደ ድሮ አይደለሁም። በቃ ለምን እፈልጋለሁ እኮ ግን በቃ አዶን ነው ለምን እንደሆነ አላውቅም። ውስጤ ይወቅሰኛል ምናምን። ምንም ነገር ውስጥ መሳተፍ የለብኝም ምንም ነገር ማለት ነው። እንግዲህ በቃ ውስጤ በጣም ይፈልጋል ግን በቃ ቀስ ብዬ የማወራ ፋሚሊ ስለተኛ ነው። በግል የደከምክበት ድካም አለ፣ በጌታ ፊት ንስሐ ልትገባበት የሚገባ ነገር እንጃ አሮን ነው በቃ ማለት አንዳንድ ጓደኞች አሉኝ ምናምን ምንም ነገር በቃ አሮን ነው ምንም ነገር ላይ እኔ የለውበትም። ግን በቃ እኔ በጣም እጸልይ ነበረ በጣም በቃ ግን አሁን እንደ ድሮ አይደለም፣ አልጸልይም በቃ። እሺ መጽሐፍ ቅዱስ ደግሞ በየቀኑ አነባለሁ በቃ በግድ አነባለሁ በቃ በየቀኑ ማለት ነው። ኤርሚ ቸርችም ትሄዳለህ? አዎ ስራ እሰራለሁ በቃ ይህ ሎንግ ታይም ወደ 4 ዓመት 5 ዓመት ግን እየሰራው ምንም በቃ ባዶ ነኝ በቃ ጌታ ምንም ነገር በቃ በደንብ እንደኔ ምሰራ የለም። ልጆች የሚያውቁኝ በቃ በጣም ብዙ ብር እንዳለኝ ምናምን ስለ ብር አይደለም ባይዘወይ እግዚአብሔር ይመስገን። እኔ ብር አሁን ችግር ምናምን ኖሮብኝ ምናምን አይደለም ባይዘወይ ሌላ ነገር እንትን እንዳትሉና እግዚአብሔር ይመስገን። በጣም በቃ ሰው ዝም ብዬ ሰው መርዳት ነው በቃ ዝም ብዬ ከዛ ባዶ ሆናለሁ ደግሞ በቃ ግን እሰራለሁ በጣም እሰራለሁ አለኝ እግዚአብሔር ይመስገን። ግን ደግሞ በቃ
እኔ ትልቅ ነገር ብር ምናምን ሳይሆን በቃ እኔ እንዲጸልይ ምንም አልፈልግ፣ ብር ራሱ አልፈልግም። ጌታን ብቻ እንዳገለግል ነው የምፈልገው። በቃ ምንም በቃ እስኪሞት ድረስ ማለት ነው። ስራም ብር ምንም ነገር ባልፈልግ በቃ ወደ ጌታ ብቻ እንደናንተ ባገለግል ደስ ይለኛል። በቃ 24 ሰዓት ጌታ ይባረክ። አልጋህ ላይ ነው ያለው? ኖ ክላሳችን ትንሽ ስለሆነች ወደ ኪችን እጄ ነው የማወራቸው ቀስ ብዬ። ተባረክ። ቀኝ እጅህን ልብህ ላይ ጫንና አጭር ጸሎት ልጸልይልህ። የእምነት ጸሎት በጌታ በኢየሱስ ስም ብለህ ቀኝ እጅህን ልብህ ላይ ጫነውና አደረግ። ጸልያለሁ። አጭር ቃል፣ የእምነት ቃል። ጌታ ኢየሱስ የልብህን የሚያውቅ የልብህን መሻት የሚያውቅ መውጣት መግባትን የሚያውቅ መውጣት መግባትን የሚያውቅ የልባችንን መሻት የሚያውቅ ሰው በኃይሉ ችሎት ይበረታ ዘንድ አይችልም። እኔ እናንተ ሌላውም ትውልድ ሰው በኃይሉ ችሎት ይበረታ ዘንድ አይችልም። ለደካሞች ኃይልን የሚሰጥ የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ ልዑል እግዚአብሔር ግን የኃይል መታደስ፣ የዘመን መታደስ፣ የህይወት መታደስ፣ የአእምሮ መታደስ እንዲያደርግልህ በኢየሱስ ስም ጸልያለሁ። ቅዱስ የሆንክ የዓለም ንጉሥ እግዚአብሔር የፍጥረታት ሁሉ ጌታ የአባቶቼ የአብርሃም የይስሐቅ የያዕቆብ አምላክ በልቤም በጉልበቴም በፊትህም በረከካለሁ። ስለ ወንድሜ እጸልያለሁ። ጌታ ኢየሱስ በስሜ ለምኑ እኔ አደርገዋለሁ ብለህ እንዳልክ ስለ ወንድሜ በዚህ ሰዓት እጸልያለሁኝ። እንደሱ በብዙ ድካም ውስጥ ያሉ ለራሴም ጨምሮ እጸልያለሁ። በባሪያህ በነቢዩ በኢሳይያስ አፍ እንደተናገርክ ብላቴኖች ይደክማሉ ይታክቱማል፣ እግዚአብሔርን ግን በመተማመን የሚጠባበቁ ኃይላቸውን ያድሳሉ ተብሎ በቃል እንደተጻፈ ለወንድሜም ለእኔም በዚህ ላሉ ሁሉ አሁን አሜን ብለው ለሚሉ ሁሉ እግዚአብሔር የዘመን መታደስ፣ የልብ መታደስ፣ የኃይል መታደስ፣ የአእምሮ መታደስ፣ የአገልግሎት መታደስ፣ የመንፈስ መታደስ እንድታደርግልን በቅዱሱ ልጅህ በኢየሱስ ክርስቶስ ሕያው ስም እንጸልያለን። ወንድሜ ልብና አእምሮ ላይ የከበደ ነገር ሁሉ በስምህ ጉልበት ከላዩ ላይ እንዲንከባለል ያስጨነቀው ነገር ሁሉ እግዚአብሔር በልጅ በኢየሱስም ከላዩ ላይ ጉም በንፋስ እንደሚበተን እንዲበተን እግዚአብሔር በዙሪያው የከበበ የአጋንንት ሰራዊት ባሪያህ ኢሳይያስ እንደተናገረ ከወይንና ከበለስ ቅጠላቸው በንፋስ እንደሚረግፉ ሰራዊቶቻቸው ይረግፋሉ ተብሎ በቃልህ እንደተጻፈ እግዚአብሔር በኢየሱስ ስም ጸልያለሁ። ስለ ወንድሜ እጆቼን በእምነት አነሳለሁ። ኢያሱ በጋይ ከተማ ላይ እጁ ላይ ያለውን ጦር በከተማይቱ ላይ በዘረጋባት ሰዓት ከከተማ ውስጥ የነበሩት የተደበቁት ፈጥነው እንደተባረሩ በኢየሱስ ስም በወንድሜ በቤተሰቡና በሱ የህይወት ዙሪያ ላይ እግዚአብሔር በኢየሱስ ስም ከጥልቅ የተላኩ በስም አድራሻው የተመደቡ የትኞቹም የአጋንንት ሰራዊቶች በስምህ ጉልበት በኢየሱስ ስም ከዙሪያው የረገፉ እንዲሆኑ እጸልያለሁ። የሚያስጨንቅ ተጽዕኖን በልቡ ላይ በአእምሮ ላይ ሰላምን በማሳጣት የእግዚአብሔርን ቃል እንዳያነብ እንዳይጸልይ እግዚአብሔር በኢየሱስ ስም ያለውን ነገር ሁሉ በጌታ በኢየሱስ ክርስቶስ ስምና ስልጣን ያለ አግባብ እንዲያባክን የሚያደርግ በስምህ ጉልበት ሞትን ድል ባደረገ ለማዳም በሚበረታ በሁለት ወገን የተሳለ ስለታም ሰይፍ ካፉ በሚወጣው በልጅ በኢየሱስ ክርስቶስ የስም ስልጣን ወንድሜን የሚያስጨንቅ ቤተሰቡን የሚያስጨንቅ እዚያ ያሉ እግዚአብሔር ሆይ አሜን ብለው ለሚሉ ሁሉ በኢየሱስም የሚያስጨንቃቸው ተጽዕኖ በስም ጉልበት ከላያቸው ላይ የተራገፈ ይሁን፣ ከላያቸው ላይ የተነቀለ ይሁን፣ ከላያቸው ላይ የተቆረጠ ይሁን፣ ከላያቸው ላይ የተመታ ይሁን፣ ከዙሪያቸው የተበተነ ይሁን። የአጋንንት መንጋ በስም አድራሻቸው የተመደቡ አጋንንቶች በኢየሱስ ክርስቶስምና ስልጣን እግዚአብሔር ጭፍራውን አንገጥምም፣ አለቃውን እንመታለን። ዳዊት እንደተናገረ ዋናውን የሆነውን ፍልስጤማዊ ጎልያድን በጣለው ሰዓት ላይ ጭፍራው እንደተበተነ እግዚአብሔር አለቃ ነኝ ብሎ የሚል መንፈስ በአውሮፓ የምድር ክልል ላይ የተቀመጠ፣ በአሜሪካ የምድር ክልል ላይ የተቀመጠ፣ በካናዳ የምድር ክልል ላይ የተቀመጠ፣ በመካከለኛው ምስራቅ የምድር ክልል ላይ የተቀመጠ፣ በአፍሪካ የምድር ክልል ላይ የተቀመጠ፣ በአውስትራሊያ የምድር ክልል ላይ የተቀመጠ፣ በባህር ደሴቶች እግዚአብሔር በኢየሱስ ክርስቶስምና ስልጣን ከፍታ ላይ የተቀመጠ ከፍ ያለው መንፈስ በስምህ ጉልበት በኢየሱስ ስም የተዋረደ ይሁን። የጨለማው ኃይል ገዢ በኢየሱስ ክርስቶስ ስም የተመታ ይሁን። የሰውን አእምሮ ተብትቦ የያዘ ሁሉ በኢየሱስ ክርስቶስ ስም የተመታ ይሁን። እግዚአብሔር ወንድሜ አሹን አሁን ገብቶ እግዚአብሔር የዘላለም አምላክ በእውነተኛ ውሳኔ እንዳይወስን
እግዚአብሔር በስምህ ጉልበት በኢየሱስ ስም ልቡን እግዚአብሔር በማስጨነቅ እግዚአብሔር የዘላለም አምላክ የተጋ ክፉ አውሬ እንዲለቀው ወንድሜ አሹ አሁን ሲተኛ ባልጋው ላይ እግዚአብሔር ዙፋንህን ከበው ከሚያመልኩ ቅዱሳን መላእክት መካከል እግዚአብሔር የሚራዳው መልአክ ልከህለት እግዚአብሔር በጌታ በኢየሱስ ከታሰረበት እስራት ተፈቶ የሕይወትን ቃል ሰምቶ ልጅን ኢየሱስ ክርስቶስን እንዲቀበል እግዚአብሔር በስምህ ጉልበት አባት ሆይ ወንድሜን አሹንም እንድትረዳ ወንድሜ ኦፍቲንን እንድትረዳ እግዚአብሔር በስምህ እጸልያለሁ። እጅ ለመልካም በእነኚህ ወንድሞቼና እግዚአብሔር በኢየሱስ ስም አሜን በምለው በሚሉት ሁሉ ላይ ለመልካም ትሁን። አሜን። ከራሳችን ስተት ከሰይጣን ወጥመድ ከክፉ ሰዎች ምክር ልታድነን የታመንክ ጌታ ወደ አንተ እንጮሃለን። በኢየሱስ ክርስቶስም ባሪያህ ዳዊት በሄደበት ቦታ ሁሉ አስተውሎ እንዲያደርግ ጥበብና ማስተዋልን የሰጠህ እግዚአብሔር ለሰለሞን በገባዖን ኮረብታ ላይ በተገለጥክለት ሰዓት በዚህ ሕዝብ ላይ እንድታስተዳድር ጥበብን እሰጥሃለሁ ብለህ ያልክ ጌታ ጥበብና ማስተዋልን ሰጥተህን እግዚአብሔር በቀሪ ዘመናችን ሁሉ ስለምትመራን እጅግ አድርገን እናመሰግንሃለን። በአንተ ምክር መራሃኝ ከክብርም ጋር ተቀበልከኝ እንዳለ ባሪያህ በአንተ ምክር መክረህናል፣ በአንተ ምክር መርተህናል። አንተ በአባትነትህ ተማምነህ ራስን ተማምነህ ወደ አንተ አስጠግተህናል። ከአንተ ጋር ስላለ ለዘላለም አንጠፋም። እህቴ ከአንተ ጋር ስላለች ለዘላለም አጠፋም። ወንድሜ ከአንተ ጋር ስላለ ለዘላለም አይጠፋም። እኛ ከአንተ ጋር ስላለ ለዘላለም አንጠፋም። ኢየሱስ ክርስቶስ ወረት በሌለበት ፍቅር ወደህናል። የወደዳቸውን እስከ መጨረሻ ወደዳቸው ተብሎ በቅዱስ ቃል ተጽፏል። ቁመናችንን፣ ተክለ ሰውነታችንን፣ ቋንቋችንን፣ ዘራችንን እግዚአብሔር በኢየሱስ ክርስቶስም አቁም ጉልበታችንን አይተህን አልወደድክም። በበደላችንና በኃጢአታችን ሙታን ሳለን ከፍጥረታችን የቁጣ ልጆች ሳለን ወደህናል። ስለዚህ የወደድከንን ለዘላለም ወደህናል። ወረት በሌለበት ፍቅር ለዘላለም ወደድከን። አማኑኤል ስምህ ለዘላለም ይባረክ፣ ለዘላለም ስምህ ይባረክ። የአንተ አይነት መውደድ ከልጆቻችን፣ ከሚስቶቻችን፣ ከእናቶቻችን፣ ከአባቶቻችን አላገኘንም፣ ልናገኝም አንችልም። ከማንም ጋር አይነጻጸርም። ያንተ ፍቅር ጌታ ኢየሱስ፣ ያንተ መውደድ፣ ያንተ መማር፣ ያንተ ይቅር ማለት፣ ያንተ መሸከም፣ ያንተ ጸጋ፣ የተወደድንበት ትልቁ ፍቅር፣ የተማርንበት ሰፊው ምሕረትህ፣ የዳንበት ትልቁ የጸጋ ባለጠግነት ከማንም ጋር አይነጻጸርም። ውዴ ኢየሱስ የዳዊት ልጅ የእግዚአብሔር ልጅ ለዘላለም ስም ይባረክ። ለወንድሜ ነፃ መውጣት ይሁንለት። ልቡ ላይ የከበደ ነገር ሁሉ በኢየሱስ ስም፣ አይምሮ ላይ ሁሉ የከበደ ነገር ሁሉ በኢየሱስ ስም በስምህ ጉልበት ይነሳ። እጆቼ አጭር ናቸው፣ እሱ ባለበት ምድር አይደርስም። የአንተ እጅ ግን በአህጉራት ርቀት ላይ ጫማህን ተዘረጋለህ። የምድርን ከፍታዎች ሁሉ ትረግጣለህ። ኢየሱስ ኢየሱስ የምድርን ከፍታዎች ሁሉ ትረግጣለህ። በምድር ከፍታዎች ላይ ሁሉ ታወጣለህ። የአባትንም የያዕቆብንም ርስት አበላሃለሁ ተብሎ በቅዱስ ቃልህ እንደተጻፈ እግዚአብሔር በኢየሱስም ለወንድሜም ለእኔም ለእህቶቼም ለወንድሞቼም ወደ ምድር ከፍታ ላይ ታወጣናለህ። ከፍ ወዳለው ክብር ላይ ታወጣናለህ። አንተን ይዘን መዋረድ አይሆንም። አንተን ይዘን መሞት አይሆንም። አንተን ይዘን መክሰር አይሆንም። አንተን ተከትለን አንጠፋም። አንተን ተከትለን አንሞትም። አንተን ተከትለን አንከስርም። አንተን ተከትለን አንዋረድም። አንተን ተከትለን ከብረናል። አንተን ተከትለን አጊጠናል። አንተን ተከትለን ተሳክቶልናል። አንተን ተከትለን አርፈናል። ኢየሱስ አሜን። በኢየሱስ ከዚህ ቃል ጉልበት የተነሳ ሌላ መጠራው ስም የለም። በመንፈስህ ኃይል ኢየሱስ ስምህን እጠራለሁ። ከወንድሞቼና ከእህቶቼ ዙሪያ ከኔም ዙሪያ የተበተነ እግዚአብሔር በኢየሱስ ከኔ ዙሪያ የከበበ የጠላት ከበባ በስም ጉልበት የተበተነ ይሁን። እግዚአብሔር የዘላለም አምላክ በኢየሱስ ክርስቶስምና ስልጣን እጸልያለሁ። ናቡከደነጾር ያቆመውን ምስል ያ በሌሊት ያየው በራእይ ያሳየው ድንጋይ ተንከባሎ መጥቶ ምስሉን እንደፈጨው እንዳደቀቀው ያም ድንጋይ ታላቅ ተራራ ሆነ ተብሎ በቅዱስ ቃል እንደተጻፈ በዙሪያችን በቤተሰቦቻችን ላይ የተነጣጠረ፣ በትዳራችን ላይ የተነጣጠረ፣ በልጆቻችን ላይ የተነጣጠረ የትኛውም ቀስት በስም ጉልበት እጸልያለሁ። በባሪያህ በነቢዩ በኤርምያስ አፍ እንደተናገርክ የኃይላቸው መሳሪያ የሆነውን ዋናውን የኤላምን ቀስት እሰብራለሁ እንዳልክ እግዚአብሔር በኢየሱስም የኤላም ቀስት የሆነ በስምህ ጉልበት የተሰበረ ይሁን። የሞት መውጊያ የተሰበረ ይሁን። የአጋንንት ቀስት የተሰበረ ይሁን። ኃይሉ የደከመ ይሁን። በኢየሱስ ስም፣ በኢየሱስ ስም፣ በኢየሱስ ስም፣ በኢየሱስ ስም፣ በኢየሱስ ስም፣ በኢየሱስ ስም፣ በኢየሱስ ስም የተበተነ ይሁን። የተበተነ ይሁን። የተበተነው ልቀቅ። የእግዚአብሔርን ሕዝብ የአጋንንት ከበባ እንደ ፈርዖን የሚከታተል ወደ ቀድሞ ባርነት ሊመልስ የወጣ
እግዚአብሔር በስምህ ጉልበት ጸልያለሁ። የተቤዣው ሕዝብህን የመረጥከው ሕዝብህን የአብርሃምን ዘር የኪዳንን ዘር 430 ዓመት በባርነት ገዝቶ የያዘ እግዚአብሔር የፈርዖንን መንፈስ በሌሊት ስታስወጣ ሕዝብህን ተከታትሎ በመጣ ሰዓት ላይ ወደዛ ወደ ባህሩ ዳርቻ ሲደርሱ እግዚአብሔር በስምህ ጉልበት ጸልያለሁ። ከፊታቸው ይሄድ የነበረ የእግዚአብሔር መልአክና ደመናው ከኋላቸው ቆሞ በግብፃውያንና በእነሱ መካከል ጣልቃ ገብቶ ሌሊቱን ሁሉ እስከማይቀራረቡ ድረስ ሕዝብህን በጸናች እጅ በበረታች ክንድ ከግብፅ ምድር ያወጣህ የአባቶች አምላክ በኢየሱስ ክርስቶስም ጸልያለሁ። ወደ ቀድሞ ባርነት ሊመልሰን የሚገዳደር የሚመጣ የክፉ ኃይላት ሁሉ በጌታ በኢየሱስ ክርስቶስ የስም ስልጣን እጸልያለሁ። የሰይጣን ምክር በኢየሱስ ስም ጸልያለሁ። እንደ ፈርዖን ሰረገላውን እያሽከረከረ በሚመጣበት ሰዓት ላይ ለሞት አንድ እርምጃ ሲቀር በእኔና በሞት መካከል አንድ እርምጃ ሲቀር እንዳለ ባሪያ ዳዊት በኢየሱስ ክርስቶስም የዚህን ያህል እንኳን ሞት ቢቀርበን ጭንገፋ ቢቀርበን አንተ ከኛ ጋር ስላለህ ኢየሱስ ከአንተ ጋር ስላለን አንተ በእኛ ውስጥ ስላለህ በጌታ በኢየሱስ ክርስቶስም ሞት አይነካንም፣ ፈርዖን አይመልሰንም። በኢየሱስ ስም በቅዱስ ቃልህ እንደተናገርክ እግዚአብሔር ንጋትም በሆነ ሰዓት የግብፃውያንን ሰራዊት በደመናና በእሳት አምድ ሆኖ ተመለከተ። የሰረገሎቻቸውን መሽከርከሪያ አሰረ፣ ወደ ጭንቅም አገባቸው ተብሎ እንደተጻፈ ሕዝብን እስራኤልን በድንቅ በደረቅ ያሻገርክ የአባቶቻችን አምላክ ዛሬም ሕያው ነህ። የእግዚአብሔር ልጅ ኢየሱስ ሕያው ነህ። የዳዊት ልጅ ኢየሱስ ሕያው ነህ። ሕያው ነህ። ዛሬም ታስመልጣለህ። ዛሬም ጣልቃ ትገባለህ። ዛሬም ጣልቃ ትገባለህ። ወደ ቀድሞ ባርነት ሊመልስ የመጣውን የሕዝብህን የእስራኤልን ጠላት ፈርዖንን ለዘላለም ላይነሳ በኤርትራ ባህር ለዘላለም ቀለያትን እንደከደንክባቸው እስራኤል ከበሮውን ይዞ እንዲዘምር እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው ተብሎ እንዲነገር ማዳንህን በአሕዛብ መካከል ስሜ በአሕዛብ መካከል በምድር ሁሉ ላይ እንዲነገር ይህንን አስነስቻለሁ ብለህ እንዳልክ ማዳንህ ከወደረኞቻችንና ከሚጠሉን ሁሉ እጅ በላይ ነውና ማዳንህ ከማዕበሉ ሁሉ ይፈጥናልና ኢየሱስ ስምህ ይበትናቸው። የአጋንንትን መንጋ ስምህ ይበትነው። የጨለማይን ኃይል ስምህ ይበትነው። የበሽታን ኃይል ስምህ ያድርቀው። ለዘላለም ስምህ ይባረክ። የኔ አባት ለዘላለም ስምህ ይባረክ። ጌታ የኢየሱስ ለዘላለም ስምህ ይባረክ። እጅ ለመልካም ከኛ ጋር ስላለች ወንድሜ ነፃ መውጣት ይሁንልህ። ከነ ቤተሰቡ ነፃ መውጣት ይሁንላቸው። የተጨነቁ ነፍስ ነፃ መውጣት ይሁንላት። የታሰሩበት እስራት በኢየሱስም ድንገት ይጡት። ድንገት ከላያቸው ላይ ይውደቅ። ድንገት የከበዳቸው ነገር ከአእምሯቸውና ከልባቸው ላይ እግዚአብሔር በስምህ ጉልበት ጸልያለሁ። መግደላዊት ማርያምና እነ ሶስና ሌሎችም ከገሊላና ከኢየሩሳሌም ሲከተሉ የነበሩ ሴቶች መቃብርህን ላይ ሽቱ ሊቀቡ አካልን ሽቱ ሊቀቡ በሳምንቱ የመጀመሪያ ቀን እየገሰገሱ ወደ መቃብሩ ሲመጡ ድንጋዩን ማን ያንከባልናል እያሉ እየተነጋገሩ በመጡበት ሰዓት ሲቀርቡም ድንጋዩን ተንከባሎ እንዳገኙት እግዚአብሔር በስምህ ስልጣን ጸልያለሁ። ለወንድሜም ለእህቶቼም ለእኔም ለእያንዳንዱ ወንድሞችና እህቶች በዚህ ላሉ እግዚአብሔር እንደ ድንጋይ የከበደባቸው ሰይጣን የመጨረሻው ነው ብሎ ድንጋይን በሩ ላይ ገጥሞበት አስቀመጠበት። እግዚአብሔር ሆይ በስምህ ጸልያለሁ። ሁለት ነጫጭ ልብስ የለበሱ መላእክት ሕያውን ከሙታን መካከል ስለምትፈቱልጎታላችሁ ብሎ የሚል ድምፅ እንደሰሙ ሲቀርቡም ድንጋዩ ተንከባሎ እንዳገኙት እግዚአብሔር በስምህ ጸልያለሁ። ከዚህ ጸሎት በኋላ ለወንድሜም ለሌሎችም ለሚጸልዩ ሁሉ አሜን ብለው ለሚል ሁሉ እንደ ድንጋይ የከበደ ነገር ከላያቸው ላይ ይነሳ። እንደ ድንጋይ የከበደ ነገር ከላያቸው ላይ ይነሳል። እግዚአብሔር በኢየሱስ ክርስቶስ በመጠጥ በድራግ በአሽሽ በተለያየ ነገር በዝሙት በርኩሰት በፖርኖግራፊ በኢየሱስ ክርስቶስም ቅድስና አልባ አድርጎ የመታ የርኩሰት መንፈስ ሞትን ድል ባደረገ በልጅ በኢየሱስ ክርስቶስ የስም ስልጣን በቅድስና ጉልበት የርኩሰት ኃይል በኢየሱስም የተሰበረ ይሁን። አሜን። የተሰበረ ይሁን። አሜን። የተሰበረ ይሁን። እንደ ሎጥ ሚስት ወደኋላ እንድንመለከት የሚያደርግ በሰዶምና በገሞራ የሚታይ ነገር የለም። እግዚአብሔር እኔን እርዳ፣ ህዝብህን እርዳ፣ ወንድሞቼን እርዳ፣ እህቶቼን እርዳ። እግዚአብሔር በስምህ ጉልበት ድንገት ፈልገው ይውጡት። ስጋቸው ላይ የተጣበቀ በሽታ ድንገት ፈልገው ይውጡት። አባ ድንገት ኢንስታንት ሂሊንግ ይሁን። እግዚአብሔር በስምህ ጉልበት ዘመናቸውን አንቋቸው የያዘ
የአጋንንት ሰንሰለት የዛገ ሰንሰለት በሕልም በራእይ የሚታያቸው ልጆቻቸውንና ቤተሰቦቻቸውን ሁሉ የሚያምስ ንብረታቸውን ሁሉ የሚሰሩት ስራ ሁሉ እግዚአብሔር የተባረከ እንዳይሆን የትኛውንም ነገር በኢየሱስ ክርስቶስና ስልጣን ትርጉም አድርጎ ከእጃቸው ላይ የሚበትን መንፈስ በስም ጉልበት እግዚአብሔር ሆይ ከላያቸው ላይና ከዙሪያቸው ከእሳት ብርታት የተነሳ ከቅዱስ ስም የተነሳ ከላያቸው ላይ ለዘላለም የተራገፈ ይሁን። አሜን። ክብር ሁሉ ላንተ ይሁን። እናመሰግንሃለን። ገናናው ስም ከፍ ይበል። በኢየሱስ ክርስቶስ ቅዱስ ስም ጸለይን። አሜን አሜን አሜን። ሃሌሉያ። ክብር ለእግዚአብሔር ይሁን። ወንድሜ ከዚህ የእግዚአብሔር ቃልና ከዚህ ጸሎት ጉልበት የተነሳ ነፃ ነህ ብራዘር። አሜን። ወንድሞቼ ናቶቼ ነፃ ናቸው። ወንድሞቼ ናቶቼ አሜን። የቀረበልኝን ምሳ 2 ማንኪያ አልጎረስኩትም። እግዚአብሔር ለዘላለም ስሙ ይባረክ። አሜን። ክብር ለእግዚአብሔር ይሁን። አሜን። ክብር ለእግዚአብሔር ይሁን። ወንድሞቼ ናቶቼ ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ክብር ለታረደው በግ ይሁን። አንተ አምላክ አለህ። አንተ ህዝብ አንተ አምላክ አለህ። አንተ ህዝብ አንተ አምላክ አለህ። አንተ አባት አለህ። እኛ አባት አለን። እኛ አምላክ አለን። እኛ መድኃኒት አለን። እኛ እረኛ አለን። እኛ ቤዛ አለን። እኛ ቤዛ አለን። እኛ ንጉሥ አለን። እኛ የሚያስብልን የሚራራልን አምላክ አለ። የሚያስብልን የሚጠነቀቅልን አምላክ አለ። የሚጠነቀቅልን በፍቅር አይኖቹ ዛሬም የሚያይን አምላክ አለ። ብትወርቅ እንኳን ትነሳለህ። ብትወርቂ ትነሻለሽ እህቴ። በኃጢአት ሸለቆ ውስጥ እንኳን ብትሆን ትነሳለህ አልኩ ብራዘር፣ ትነሳለህ። የወደቀችውን የዳዊትን ድንኳን እግዚአብሔር መልሶ እንዳቆመ ፍርስራሿን እንደገና እንደተከለ እግዚአብሔር የፈራረሰው ህይወታችንን መልሶ እንደገና ለክብር ያደርግሻል እህቴ። ለክብር ያደርጋል ወንድሜ። ለክብር ያደርገናል ወንድሞቼ ናቶች። አሜን። እግዚአብሔር ለዘላለም ስሙ ይባረክ። አሜን። ክብር ሁሉ ለጌታ ይሁን። አሜን። በኢየሱስ ስም አሜን። ተባረኩ። እህትየው መቀጠል ቻለች። ጌታ ኢየሱስ ዘመንህን ይባርክ። ኤርሚዬ በኢየሱስ ስም እንዴት ያስፈልገን ነበር የጸሎት። ተባረክ ሙፍታይ። ጌታ ዘመንህን ይባርክ። ተባረኩ። እያዳመጥኳችሁ ነበረ። ከዛ ሞባይሉን ቁጭ አድርጌ እያዳም በዛው ተኛው። አሁን እኛ ጋር ወደ 3 ሰዓት ሊሆን ነው። ከዛ ከእንቅልፍ ስነሳ ድምፃችሁ ሰማው፣ ልጁን እባክህ ተመለስ ስትሉ። ከዛ ውስጤ በጣም እንትን አለኝ፣ ተሰማኝ። እንዲጸልዩልኝ አልኩና እንትን አልኩ። እግዚአብሔር ይመስገን በእናንተ እጅ አሮድ ነው። በጣም ደስ ብሎኛል። እግዚአብሔር ይመስገን። ማሳ ላይ ጌታ ዘመንሽን ይባርካለዋለሁ። እንኳን ተናገርከው ሁላችን መልካም ነበር። የእውነት እኔ ልቤ በጣም ነው ደስተኛ የሆነ ኤርሚ ጸሎት ይገርማል በጣም። ጌታ ይባረክ በእውነት ኤርሚዬ። ጌታ ዘመንህን ይባርክ። እስራኤል ቅዱስ እግዚአብሔር በአንተና በቤት የጀመረውን እስከ ዘላለሙ በዘር የማይታጣ የእግዚአብሔር ቃል ነው ለዘላለም ላለ። ተባረክ። የሚገርም ነው እውነት። እኔ ለእኔ በግሌ ይፈልግ ነበር። ጌታ እግዚአብሔር ይባረክ። ኦፍታሄ እንግዲህ ጠንክር። ቸርችን አታቁም። ጋና እዚህ ከኛ ጋር ሆነ አብረን አለን። ልክ ነው። እኛ አባት አለን። በጣም ባይን ያስመጣኝ ወርድ ነው ኤርሚ ሲናገር። አሁን አባት አለን፣ እኛ አባት አለን። የምንሄድበት ቦታ አለን፣ እናውቀዋለን። ምንጠራው አምላክ አለን። ስንጠራው የሚሰማ በሳት የሚመልስ አምላክ ያለን። ከስትንፋሳችን ይልቅ በጣም የቀረበ እድለኞች። እስኪ ዛሬ እነንትና ጋር እንሂድ፣ አይ ነገ ነው ንግሱ፣ ከነገ ወዲያ ነው የሚነግሰው እያልን አንበጣጠስም። አንድና አንድ ነው። በሰማይ በምድር ፈጣሪ የሆነ ስለ ሰው ልጆች ዋጋ የከፈለ ለዘላለም የወደደን አባት አለን። እኛ በሰማይ ሰማይና ምድርም ይናገራሉ፣ ይህን ይመሰክራሉ። እግዚአብሔር ወዶናል፣ እኛም ደግሞ እሺ ብለን ተቀብለናል። እና ጌታ የተባረከ ይሁን። ጌታ ይባረክ። ጌታ መቀበል የምትፈልጉ ወገኖች አሁንም መግባት ትችላላችሁ።
አይ ጥያቄ አለን ካላችሁ ደግሞ ርዕስ አለን፣ በርዕሳችን እንቀጥላለን ማለት ነው። እፍታሄየ በቃ በውስጥ ደግሞ ማውራት ካለብን እናወራሃለን። ትንሽ እሺ፣ ተባረክ። እንወዳለን ወንድማችን አይደለም። ክሬተርም አሜን ስትለያየው መስሎኛል። ቅድም ጸልዩልኝ ደክሜ ነው ይል ነበር። ሁላችንም ብቻ አሜን እንል ነበር። ይሄ ከእግዚአብሔር ድምፅ ነው። ያ እና ትንሽ ታብታብ አድርጉ፣ ሼር አድርጉ ወገኖቼ። ትንሽ ሰብስክራይብ ማድረግ የምትችሉ የኤርሚን ቤት ሰብስክራይብ አድርጉ ፕሊዝ። ሰብስክራይብ ብቻ ነው ሊያቆየው የሚችለው፣ እሱ በጣም ይጠቅማል። ተባረኩልኝ። ጌታ ዘመናችሁን ይባርክ። እሺ እንቀጥል። እንግዲህ ሰውን አስገባ። ዳጌ ያለህ ዳጌን ዛሬ አልሰማሁትም፣ ቢዚ ነው መሰል። ኦርቶዶክስ የሆናችሁ ወንድም እህቶች ግቡ። ጌታ መቀበል የምትፈልጉ በተለይ በዚህ መንፈስ በቃ ደስ ይላል። ከአሹ ጀምሮ መንፈስ ቅዱስ ይገርማል፣ ኃይለኛ ስራ እየሰራ ነው እና በዚህ መንፈስ እህትየው ወገኖች ይሰማል? ሴና አዎ ትሰማለህ? ይሰማል። ምን ሆና ነው ተቋረጠች እህታችን? እኔ እንጃ። ምናልባት ኔትወርክ አይሆን ነው። ኤርሚ ኦኬ፣ እህትየው አለሽ? ማይክሽ ሚዩት ነው። ኦኬ እሺ፣ ሴና የምትይው ነገር ካለ ማለት ትቻለሽ እስከዛ። ኦኬ። አይ ኤርሚዬ ሰላም ብያለሁ። ዳጊ ኤርሚ ሁላችሁንም ሰላም ብያለሁ። ኤርሚዬ ጌታ ኢየሱስ ይባርክ፣ ተባረክ። እውነት በጣም ደስ የሚል ጊዜ ነበረ እና ደግሞ አሹ እውነት ለመናገር አሹ በጣም ነው ያሳዘነኝ። ያው ኤርሚዬ ታውቀዋለህ ማለት ክርስቶስን መካድ በጣም ከባድ ነው እና ያው እሱም ከዚህ በፊት ወደ ሌላ ቤተ እምነት ሄዶ ስለነበረ ለዛ ነው እንትን ያለው እና በጣም ከባድ ነው ክርስቶስን መካድ እና ለዛ ነው እርምሻ እና በውስጥ አናግረው እና ደግሞ ጸልይለት። እሺ ሴና፣ እሺ ቴንክ ዩ። እህትየው ወጣች። አይ ቲንክ ኔትወርክ ነው ያስወጣት። ምንድን ነው ኤርሚ መቋረጤን ወይም ምናልባት ቻርጀር ሰማሃለው። ገርማል በጣም ሪፖርት አድርገውብኝ ነው። ጌታ ይባርካቸው። ሪፖርት ነው ሪፖርት ነው። አዎ ስወጣ እኮ አየሁት ሪፖርት። ኦኬ አይ ተዋቸው በቃ አሸንፍም። አይሆንም፣ አይሰካም። ገርሞኛል እኮ እንደ ቤት ነው ያለሁት እንትኔ ፉል ነው እና እንዴት እንደዚህ እንደሆነ ራሱ ግራ ገባኝና አየሁት። ኦኬ አሁን እየተባረክ ተባረኩ። አሁን የኤርሚን ቤት ሰብስክራይብ እናድርግ፣ እንቀጥል። ናቲ ሰላም ላንተ የሆነ ኦርቶዶክስ ትሆን ወንድሜ ናቲ። ሰላም እንደምናችሁ? እግዚአብሔር ይመስገን። ሰላም ላንተ አለው። እግዚአብሔር ይመስገን። በእርግጥ እኔ ኦርቶዶክስ አይደለሁ፣ ቤተ እምነት ፕሮቴስታንት። እሺ የገባሁበት ምክንያት በእርግጥ ቴንኪው ልላችሁ ፈልጋለሁ በጣም እኔ ያው የሚቻል የሚፈቀድልኝ ከሆነ ምናልባት እሺ ኢትስ ቢን ኦልሞስት 2 ዓመት ከ2 ዓመት በፊት ነበር የኤርሚን አገልግሎት የምመለከተው እና ጌታንም ያገኘሁት እዚህ ነው። ኤርሚ ሲጸልይ ነው ከስር ሆኜ፣ በእርግጥ ኮንፌስ ያደረኩት ከስር ሆኜ ነው፣ ገብቼ አይደለም እንደዚህ ገስት ቤት ቁጭ ብዬ ነው እና ኦልሞስት 2 ዓመት ሞላኝ እና ዛሬ ለመሰክር ነው ይሄንን የመጣሁት። ኦፊሻል በጌታ በቸርች ትሄዳለህ? አሁን ህብረት ታደርጋለህ ወንድሞች ጋር? አዎ አደርጋለሁ። እና ጌታ ኢየሱስ የተባረከ ይሁን። እግዚአብሔር ይባርካችሁ። ብዙ ሰው ጌታን አግኝቷል። ኢቨን መጥተው እዚህ እንትን አድርገው አልመሰከሩ ይሆናል እንጂ ወንድሜ መንታ ወንድም አለኝ፣ እሱ ራሱ ጌታን አግኝቷል
በዚህ አገልግሎት እና እግዚአብሔር የተመሰገነ ነው። በጣም አሜን። ጌታ ዘመንን ይባርክ። ዋው ጌታ ክብሩን ይውሰድ። ለዚህ ሁሉ ጌታ ነው ልጆቹን ሊሰበስብ የወደደ እግዚአብሔር ነው እና ተባረክ ጎበዝ። እንኳን ጌታ ገላገለህ፣ እንኳን አመለጥክ አንተ። አሜን። ተባረኩ። እሱ ነው። ሃሌሉያ። እግዚአብሔር ክብሩን ይውሰድ። አሜን። እንዴት ደስ ይላል እንደዚህ አይነት ነገር መስማት። እሺ ሰብስክራይብ ያረከው ወንድሜ አክሳና ነው ሮክሳና፣ ጌታ ዘመንህን ይባርክ። ተባረኩ ተባረኩ። አሁንም ሰብስክራይብ አድርጉ፣ ቀጥሉ። ቤቱን ለማዳን ማለት ነው። ጌታ ዘመናችሁን ይባርክ። እሺ ሌላ ደግሞ ሰው ካለ ተባረክ። ናቲ የጌታ ዘመንህን ይባርክ። እሺ ኑ ግቡ። የላካችሁ አማኞች ከሆናችሁ ብዙ ምስክርነት እንትን ለማለት ጊዜ ያለ ብዬ አላምንም፣ ግን እስኪ አንዳንድ ሰው ላስገባ። እሺ መዝሙር ምን ችግር አለ? በጣም ደስ የሚል ነው የዛሬው ቀን። ጌታ ይባርክ። እሺ 2025 ዩዘር የተደረበ ድምፅ አለ እውነት በጌታ ዩዘር ሰላም እሰማለሁ። ሰማለሽማ? ሰላም ነሽ? ሰላም ይመስገን። አመሰግናለሁ ስላስጋበዝሽ እና አማርኛ ብዙ አይችልም፣ ትንሽ ትንሽ ነው የምናገረው ከኤርትራ ስለሆንኩ ማለት ነው። ትግርኛ ነበር በብዛት የምናገረው፣ ግን ሁሌ የኤርሚያስ ፕሮግራም ስለሚከታተል ከፌስቡክ ጀምሮ የነበረ ፕሮግራሙ ማለት ነው እና ከሱ የተነሳ ብዙ ስለ መጽሐፍ ቅዱስ ማወቅ ችያለሁ። ኦርቶዶክስ ነኝ፣ ግን በውስጤ በጣም የታደስኩ ኦርቶዶክስ ነኝ ማለት ይችላለሁ። ከመጀመሪያ ማለት ነው። ስለ ስዕል ስለ ድርሳናት ምንም ማወቅ አልፈልግም። ኢንተረስት ደግሞ አልነበረኝም ከመጀመሪያ ጊዜ። ኤርሚያስ ሲናገር ብዙ ስለሚናገር ደግሞ ጥላቻ እንዲኖረኝ አረገኝ ማለት ነው። እንኳን አላወቅኩት፣ እንኳን ማንበብ እንኳን ኢንተረስት አልነበረኝም ማለት እችላለሁ አሁን እና ውስጤ ግን በክርስቶስ ነው ብዬ አምናለሁ። ግን በክሌም ግን አላረኩም። ክርስቶስ ጌታን አልተቀበልሽም፣ ግን ድርሳናቶች ምናምን አታምኝም። ያው ኤርሚ ሲያስተምር ስለሰማሽው። ግን አንድ ነገር ልንገርሽ፣ ጌታ ኢየሱስን ተቀበይ ማየ። በአደባባይ አይደል የሞተልን? ምንም ሰው ባለበት አሁን እጅሽን ብድግ አድርገሽ ጸልይልሽ ኤርሚ። አዎ ፈልጋለሁ። እኔ ብዙ እኮ ለሌላ ሰው ሲጸልይ ጌታ ሲቀበሉ እኔ በእምነት ተንበርክኬ ተቀብያለሁ፣ ባክግራውንድ ማለት ነው። እና አሁን ፊት ለፊት ሆነልኝ ስለፈለግኩ ነው። እሰይ ተባረኪ። ጌታ ዘመንሽን ይባርክ። ሚውት አድርጊና ጠብቂኝ። ሌላ ሰው ደግሞ ልቀበልና አንድ ላይ ጌታን ትቀበላላችሁ ዛሬ። በቃ በሰማይ በምድር እኛም ጋር ደስታ ነው። ጌታ ኢየሱስ ይባረክ። ዛሬ ወይኔ በቃ ቁጭ ብለን ነው የምናነጋ ዛሬ። ጌታ ኢየሱስ ክርስቶስ እንደ በእውነት ክብሩን ይውሰድ። ሰይ ሃሌሉያ። ሌሎች ኑ ደግሞ ሌሎች ካላችሁ ኑና በውስጥ ሰው እንዳያችሁ ፈርታችሁ ያደረጋችሁትን በአደባባይ ጌታ ደግሞ በአባቱ ፊት ምን ያደርጋል? በፊት ለፊት ይመሰክርልናል ማለት ነው። ያ አሌክሳና ጌታ ዘመንህን ይባርክ። መለሰ ዳምነው ጽዮን ተባረኩ። 3 ልጆች ሰብስክራይብ እያደረጋችሁ ጌታ ዘመናችሁን ይባርክ። ቀጥሉ ሰብስክራይቡንም ጌታ ዘመናችሁን ይባርክ። እሺ እታች ያሉ ደግሞ አሁን ጌታ የሚቀበሉ ናቸው ብዬ ነው ማሰብ የምፈልግ። ሜሮን የኔ ግቢ እስኪ ቀጥሉ። ተባረኩልኝ። ሃሌሉያ። ሜሪ እንዴት ነሽ? ሜሮን ትሰሚያለሽ?
ትሰሚኛለሽ? ኦኬ። እንደዚህ አይነት ነገር ሪፖርቱ ስለሚያስፈራኝ እታች ቆይና ሬዲ ስትሆኝ ነይና ጌታን ትቀበያለሽ። እሺ፣ ጌታን መቀበል ፈልግሽ ከሆነ ገብታለች። አይ ገብታ ነበረ። እሺ ጋይስ፣ አሁንም ሪፖርቱ ነው እንደዚህ እንዳያሳየን እያደረገ ያለና ታብታ ማድረግ የምችሉ ታብታ አድርጉ። 1 ሚሊዮን እናስገባው። ሼር ማድረግ የምትችሉ ሼር አድርጉ ፕሊስ። ኦኬ፣ ሌሎች ካላችሁ ደግሞ ኑ አንድ ቁጥር ጻፉ። በንስሐ መመለስ የምትፈልጉ ጌታን መቀበል የምትፈልጉ በዚች በተወደደች ሰዓትና ቀን አምልጡ። እንኳን ጌታ ኢየሱስ አይደለም አንዳንድ የዓለም ጠቢባኖችን በኩራት እንጠራለን። ሆነ የተባረክ በኩራት እንጠራለን። እኛ እኮ ከሌን እናውቀዋለን እንላለን። እንዲህ የተባለ ሚኒስተር እኮ ፎቶ አብሬ ተነስቼ አውቃለሁ። በድሮማ ዘፋኝና ዳንሰኛ ሁሉ ነው አይደለም። ኢየሱስን ኑ ወደ አባታችሁ አምልጡ። ኑ ዛሬ ደስ ይበለን። ኦኬ ወገኖች፣ ወይ ጌታ ይባረክ። እምነት እንዲሆናችሁ አንድ ነገር ልመስክርላችሁ። እሺ ሼር ሚ እኔና ሚስቴ ብቻ የምናውቀው በእኛ ቤተሰብ ውስጥ በቤታችን ውስጥ የጸለይነውን ጸሎት ከእግዚአብሔር ዘንድ የምንጠብቀው ነበር። ወንድሞች እናቶች፣ ያን የጸሎት መልስ የምንጠብቅ ነበር። ማማም እኔም በእንባ ሆነን በጌታ ፊት የጸለይንበት እና መቼ ይሆን ብለን የምንልበት ማለት ነው። እንዲና እንደዚህ ብዬ አልነግራችሁም። የማማም እየሰማች ልክ አሁን ለእናንተ ጸልዬ ቅድም እያገለገልኩ እያለሁ እሷ ከውጭ ገባች እና እናንተን እያገለገልኩ እያለሁ ምሳ እያበሰለችልኝ ነበር እና ምሳ አብስላ አምጥታ 2 ማንኪያ ሳልጎርስ ይሄ ወንድም ገብቶ ጸልይልኝ ብለዋል እና እሱ መጣ። ልክ ጸልዬ እሷ ማሜን እያለች ጸልዬ እንደጨረስኩ በመካከል ላይ ወጣ ፖስታ ከፈተች። ፖስታ ስትከፍት ተጨንቀንበት በእግዚአብሔር ፊት ያነባኑ የጸሎት መልስ በፖስታው በኩል ተነገረን ማለት ነው። ያ ሁሉ የከበደ ነገር እንደ ድንጋይ የሆነ ነገር በጣም ነው የገረመኝ። አሁን ጸሎቱን ስጨርስ ማማ ያንን የነገረችኝ ፖስታውን አይጣ ማለት ነው። ለእግዚአብሔር ክብር ይሁንለት። ለእግዚአብሔር ክብር ይሁንለት። እምነት እንዲሆናችሁ ልንገራችሁ ብዬ ነው። አልቅሰንበት ነበር፣ አንብተንበት ነበር፣ በእግዚአብሔር ፊት ጮኸን ነበር እና ግን ልቤ ሰላም ነው። ያው እግዚአብሔር ለልባችን አይደል የሚናገረን። ልቤ ሰላም ነው። ማማ ግን ትንሽ ተጨንቃ ነበረና ልክ አሁን ለእናንተ ጸልዬ በኢየሱስ ስም ብዬ ጨርሼ ሳበቃ ማማ ነገረችኝ፣ ደብዳቤ መጥቶ ማለት ነው። እና ለእግዚአብሔር ክብር ይሁን። ወዲያው ደግሞ እዚህ እናንተ እያወራችሁ እኛ ተንበርከን በእግዚአብሔር ፊት አመሰገንን። የጸሎታችን መልስ ጌታ ኢየሱስ በሚያስገርም በሚያስደንቅ እጅ ባፍ በሚያስጭን መለሰልን ማለት ነው። ዘር ትውልዴ ይገዛለት። ጸሎቴን ሰምቶ ስለሚመልስ ብቻ አይደለም፣ ባይመልስም እንኳን አምላኬ ነው። ደግሞም ሰምቶን የሚመልስ በለመኑ ልመና መጠን ልክ አይደለም። እግዚአብሔር እንዴት አይነት አባት ነው! እንዴት አይነት አምላክ ነው! ወንድሞችና እህቶች፣ እና ለእግዚአብሔር ክብር ይሁን። በጣም ነው ደስ ያለ አይደል? ሃሌሉያ ነው። ልክ ጸሎቱን ስጨርስ እሷ ፖስታ ሄዳ አምጥታ ነበርና ጸሎቱን ስጨርስ ምሳዬንም ሳልበላ 2 ማንኪያ እንደበላሁ ነው፣ ገና 2 ማንኪያ እንደጎረስኩ ነው ወንድማችን ገብቶ አቋርጬ ወደ ጸሎት የገባሁትና ጸሎቱን ስጨርስ ሳቆም በቤታችን የጠበቅነው የጸሎት መልስ ጌታ ኢየሱስ ባልጠበቅነው መንገድ የተአምራት አምላክ ተአምራትን ያደርጋል። እምነት እንዲሆንላችሁ ልመስክርላችሁ ብዬ ነው። ተባረኪ እህትዬ፣ ቀጥይ። ሃሌሉያ
እያለው እኮ ነው። እግዚአብሔር ሃሌሉያ፣ ክብር ለእግዚአብሔር ይሁን። ውይ አንድ እህታችን እዚህ ላል ጠብቀው ነገር ወይት አንቺ አይደለሽም ተናገር። በአንቺ በኩልና በእህቴ ሚሚ በኩል የተናገረኝ መልእክት ምንድን ነው ያልሽው? ደስ የምትሰኝበትን ነገር እግዚአብሔር ያሰማሃል፣ ትሰማለህ ነበር ያልሽኝ። የምጠብቀው ነገር አለ ስለ የምጠብቀው ነገር አለ። ደስ የምትሰኝበትን ዜና፣ ደስ የምትሰኝበትን ነገር ትሰማለህ። ከወር በፊት ነው አይደል ያልሽኝ? አዎ አንቺንማ ከቲክቶክ ላይ አባርሬ እዛው ቤት ውስጥ ምሽግ ላይ ነው ማስገባት። አሸበሽባለሁ። ምን ይለኛል በእውነት እወጣልሃለሁ ሀገር ላይ ወንድሞችን አውጤ በእውነት በጣም ነው የምሰማት ጣዊትን እና ይሄን ቃል ነግራኝ ነበር። አይገርምም? ማማ ታስታውሻልሻል? ያ መንገድ ላይ ነበርን አይደል? ልክ ናት። መንገድ ላይ መኪና ልንገባ እየወጣን ነበርና የምትደሰትበትን ነገር ደስ የምትሰኝበትን ነገር ትሰማለህ ብላለሽ። ነፍሴ ተጨንቆበት የነበረ ነገር ነበር። የእግዚአብሔር ልጅ ኢየሱስ አሁን ይኸው በዚህ ሰዓት ላይ ማለት ነው። ይኸው አሁን በዚህ ሰዓት ላይ 30 ደቂቃ አልሞላው መልሱ ቤታችን መጣ። ያኛውም ይመጣል ብላ እስራኤልም አለ። ኧረ ስንት ነገር አዋረ ቀጥሉ። እህታችን ጌታ ልትቀበል ነው ኤርሚዬ ብላና እስከዛው ሌሎችን ጥሪ ላድርግ። ክብር ለእግዚአብሔር ይሁን። እንቀጥል። ሃሌሉያ ሃሌሉያ። የእስራኤል ቅዱስ እግዚአብሔር ይመስገን። በእውነት ጌታ መንፈስ ቅዱስ ግን ገርማል በጣም። ይሄ ነው እግዚአብሔር እንግዲህ የምታዩት ነው። ሁልጊዜ ያስደንቀናል። ሃሌሉያ። እኔ ቃል የለኝም። በእናታችሁ መዝሙር ላደርግ ነው። እኔ ደስ ብሎኝ በጣም ደስ ይለኛል። ጌታን ባይብል መጣ። የሚገርምሽ ነገር እኔ በህልሜ አንድ ቀን ኤርሚ መጥቶ አያውቅም። ዛሬ 2ኛ ዓመቴ ነው ከሱ ጋር። ሞቴ እውነት ነው የሚል ለእውነት የእሱ ነጭ ልብስ መልበስ ደግሞ አንድ ነገር አለው ነው ያልኩት። በቃ የገመትኩት ጌታ ክብሩን ጠቅልሎ ይውሰደው። እውነት ሌላ ምንም የምንለው ነገር የለም። ጉድ ነው እግዚአብሔር ነገር። ተባረኩ። ናቸው ያው ሪስኪ እኔና ተባረክ። ደስ ብሎኛል። የት እንዳሉ ነው እኔ ቦታ ልልቀቅ ብዬ ነው። እሽማ በጣም ደስ ብሎኛል። ጌታ ስሙ ይባል። ዛሬ የደስታ ቀን ነው በእውነት በቃ እግዚአብሔር ይመስገን። ሁል ጊዜም ለኛ ደስታ ነው። ወንጌል በተሰበከ ቁጥር ቃሉ ሰርቶ ስለማይመለስ ቀኑን ጠብቆ የሚያፈራ ነው እና ሁልጊዜ ለኛ ደስታ ነው። ጌታ ስሙ ይባረክ። አንቺንም ዛሬ ስላየሽ ደስ ብሎኛል። ሰሞኑን ዝም ብዬ ሳስብሽ ነበረ። ጌታ ይመስገን። እንኳን ደህና መጣሽ ኤርሚዬ፣ እንኳን ደስ ያለህ። እንኳን ጌታ ጸሎትን ሰማ። እግዚአብሔር የኛ አምላክ ያው አምላክ የሚሰማ የሚመልስ አምላክ ነው። ስሙ ይባረክ። እኔም አንድ ማለት የምፈልገው ትላንት በጣም ጌታ ያስደስተኝ ቀን ነው። ጌታን ተቀብዬ ከሀገር ቤት ያው ልጆችን ጥዬ ስወጣ ገና የ3 ዓመት ተኩል የነበረው ትንሹ ልጆች አዝነውብኝ ነበር እና ለረጅም ጊዜ አያናግሩኝም። በጣም ስለኔ ጥሩ ስለማይነገራቸው ለሌላ በቃ እንዴት ነው ላይፌን ለመቀየር የወጣሁ እንጂ በጌታ ምክንያት ተሰድጄ እንደወጣሁ አያውቁም ነበር ልጆች። እና ትላንትና ከ18 ዓመት በላይ የተለየሁት ልጄ እንኳን ለእናቶች ቀን አደረሰሽ እናቴ እወድሻለሁ ብሎ ሲልክልኝ በእውነት በግንባሬ ተደፍቼ ነው ያለቀስኩት። ለምን በቃ እግዚአብሔር ትልቁ በቃ እምባዬ የታበሰበት ቀን ነው። ለምን አያውቁም። በልጅነት አይምሯቸው ብዙ ነገር ሲነገራቸው ስለነበረ ልጆቼ ጠልተውኝ ነበር። እኔ ግን ያው ልጆቼን ማሳደግ ያልቻልኩት ጌታን አልተውም ስላልኩ ምርጫዬ ስላደረግኩ ነበር እና በጣም የተደሰስኩበት ቀን ትላንት ነው። እወድሻለሁ ብሎ ያን ቃል ሲነግረኝ በእውነት ጌታ ደግሞ ምን ያህል አስቡት፣ ምን ያህል ደግሞ እኛን እንደሚወደን እና ጌታ ስሙ ይባረክ። እያንዳንዷ ቀን በምህረት የተጨመረችልን በደስታ የምናሳልፍበት ቀን ያደረገው የሰራዊት ጌታ እግዚአብሔር ነው። ስሙ ይባረክ። ሁላችሁም ተባረኩ። ወዳቸዋለሁ።
ጌታ ዘመንሽን ይባርክ። ሃሌሉያ እልል ነው የሚያስፈልግ። አንቺም እግዚአብሔር መልካም ነው አውቃለሁ እና ታሪኩን እግዚአብሔር አምላክ እንኳን ረዳሽ። በእውነት ታጌ እግዚአብሔርን ጠብቀሽዋል። እግዚአብሔር ደግሞ መልካም አምላክ በቃ እግዚአብሔር በምድርም እያስደነቀን ዘላለማዊም ደግሞ የሚገርም እየሆነልን ነው የምንቀጥለው እና እጅ አንሰጥም። ጌታ እግዚአብሔር ክብሩን ይውሰድ። በእውነት የዛሬው የሚገርም ነው። ሺህ ጊዜ መዝሙር ትሉኛላችሁ። ቅድም እኮ ኤርሚ እያሰምቶታል። ሳዮኒዝም እሺ፣ ችግር የለውም። WG ወይም ምን ብዬ ልጥራው? እሺ፣ ተባረኪ ጸጌ። አዎ እንደዛ ነው ያሰብክ። አቤል ተባረክ። ያ WG እሺ፣ WG አንሚዩት አድርግና አውራ ወይም አውሪ። ኦኬ፣ እታች ቆዩና ሌሎች ደግሞ ጌታን መቀበል የምትፈልጉ ኑ፣ ደስታችን እስኪ እንደዚህ ተራ በተራ እያልን ከሚሆን አንዴ እሺ፣ ሺህ ጊዜ ላድርግሽ። የማን መዝሙር እንደሆነ አላውቅም። በጣም ሺህ ጊዜ የሚለው በስቷል። እሺ፣ ዮሴፍ በቀለም አሪፍ ነው። ያ እስኪ ሺህ ጊዜ የማን ነው? እንዴት ተብሎም እንደሚጻፍ በእንግሊዝኛ አላውቀውም። ሴች ነው ሴች ነው። ሺህ ጊዜ እስኪ ጻፉና ልሞክረው። እስከዛው ጌታን መቀበል የምትፈልጉ ኑ፣ እህታችንም እየጠበቀች ነው። ዩዘር ያለሽ አይዞሽ፣ አለሁ አብሬሽ አለን። እግዚአብሔር ይባረክ። ሃሌሉያ። ሺህ ጊዜ እልፍ ጊዜ እልፍ ዛሬ ቀኔን የያዘው መዝሙር ነው። እግዚአብሔር ስም ይባረክ። ሺህ ጊዜ እግዚአብሔር ይባረክ። ለእህታችን እንጸልይላትና ወደ እግዚአብሔር መንግስት ለመጨመር የወሰነች እህት አለች አይደል ነው ያልሽኝ? እህትየው እግዚአብሔር ለዘላለም ስሙ ይባረክ። ዛሬም ጌታ ስለሚሰራ አለሽ እህትየው ብራይት። ሺህ ጊዜ እልፍ ጊዜ እልፍ ባመሰግንህ እኔ አልጠግብም፣ ባመሰግንህ እኔ አልጠግብም፣ ባመሰግንህ ብዘምርልህ እኔ አልጠግብም፣ ብዘምርልህ እኔ አልጠግብም፣ ብዘምርልህ ሺህ ጊዜ እልፍ ጊዜ እልፍ ጌታ ኢየሱስ ለዘላለም ስም ይባረክ። አባ እናመሰግንሃለን። ለዘላለም ስም ይቀደስ የኔ ጌታ። ባመሰግንህ እኔ አልጠግብም፣ ባመሰግንህ እኔ አልጠግብም፣ ባመሰግንህ ብዘምርልህ እኔ አልጠግብም፣ ብዘምርልህ እኔ አልጠግብም፣ ብዘምርልህ ባገለግልህ እኔ አልጠግብም፣ ባገለግልህ እኔ አልጠግብም፣ ባገለግልህ ጌታዬ ስም ይባረክ። ሃሌሉያ። እሺ እህቴ ብራዊት የለሽም? ማይክሽ ሚዩት ነው። ድምፄ ይሰማችኋል አይደል ወገኖች? ሺህ ጊዜ ይሰማል። እሺ እህትዬው ዞር ብላ ነው ማለት ነው። እሺ ቴንኪው። ማንኛዋ ናት ጌታ መቀበል የፈለገችው እህታችን? ዩዘር ናት። ዩዘር 2025። እሺ ዩዘር አለሁ እየጠበቅኩ ነው። እንዴት ነሽ እህታችን? ሶሪ ስላጸበሽኩሽ። ናይ ችግር የለም እግዚአብሔር ይመስገን። ሰላም ጌታ ይመስገን። የት ሀገር ነው የምትኖሪው እህታችን? ጀርመን ነው።
ጀርመን ነው የምትኖሪው። ጌታን ለመቀበል ወሰንሽ ነው? አዎ የእውነት ነው? እግዚአብሔር ልቤ ያውቃል። ብዙ ጊዜ ነው የሚከታተልህና ኦኬ። በትምህርትህ በጣም ልቤ ውስጥ ገብቶ እግዚአብሔር ይባረክ። እግዚአብሔር ይባረክ። የኦርቶዶክስ እምነት ተከታይ ነበርሽ? አዎ እኔ ዌልካም ወደ እግዚአብሔር መንግስት፣ ወደ ኢየሱስ ጥላ እንኳንም መጣሽ። አስተማማኝ ወደ ሆነው ጌታ እንዲህም አይነት ህይወትን እንድትወስኝ የረዳሽ እግዚአብሔር መንፈስ ቅዱስ ክብሩን ይውሰድ። አሜን። እግዚአብሔር ክብሩን ይውሰድ። ጌታ ለዘላለም ስሙ ይባረክ። እሺ ፓስተር፣ እሺ እነግርሃለሁ። ቆይ ከቻልክ እስኪ ና። እግዚአብሔር ይባረክ። ፓስተር ና እስኪ። ጥሩ ቦታ ላይ ነው ያለው። አይ ቲንክ ሌሊት ነው እናንተ ጋር። ከቻልክ ና ግባ። እሺ እግዚአብሔር ይባረክ። ምን ያህል ጊዜ ሆነሽ ከሰማሽ? ምን እንድትወስኝ ያደረገሽ እህታችን? መጽሐፍ ቅዱስ ታነቢ ነበር? አዎ እኔ መጽሐፍ ቅዱስ ማንበብ ከጀመርኩ በቃ ከኤርትራ ሲወጣ ጊዜ ነው፣ ሱዳን ሲገባ ማለት ነው። እና ኦርቶዶክስ ቤተክርስቲያን ሆነ ጥሩ የወንጌል ሀሳብ ያላቸው ቤተክርስቲያን ነው የገባሁ መጀመሪያ። እና እዛ ተምሬ ነበር። ከሱ የተነሳ ምንም የድርሳናት የስዕላት ምናምን አድናቆትና ክብር የለኝም። እና ትምህርት በዚህ ነው የወደድኩት። ደግሞ እነሱ ስለምትጣሩ ነበር። እና እንኳን እንደዛ እነሱ አናነብ ነበርኩ ብዬ ውስጤ በቃ ደሰታለሁ። ነው ጌታ ይባረክ። ኢየሱስ ሀሳብ ነው ያለኝ፣ ቅንዓት አለኝ፣ ግን የጸሎት ድካም ግን አለኝ። በጣም እፈልጋለሁ። የትኛው ከተማ ነው የምትኖሪው? ጀርመን ከተማ አይባልም፣ ገጠር ነው። ገጠር ነው። አካባቢያችሁ ቸርች አለ? የአበሾች የኤርትራውያን ወይ የኢትዮጵያውያን? ምንም አላውቅም፣ ግን የዚህ ሀገር በዚህ ቋንቋ በዚህ ጀርመናውያን ግን እሄዳለሁ። ኦኬ እሺ፣ እጸልይልሻለሁ። ኦኬ ወንድማችንና ማን አንድ ሰው አይ ቲንክ ወንድም ይመስለኛል የቆየው ነው ኤርሚ ጸልይልኝ ብላ ያልከው ጌታን ለመቀበል ነው። ጌታን ለመቀበል ከሆነ ና ከእህታችን ጋራ አብረን እንጸልይ። እግዚአብሔር ይባረክ። እህታችን በውስጥ መስመር እኔ አገኝሻለሁ። ኦኬ አው ጽፈልሽ ነበር አላየሁም እንጂ። ኦኬ እሺ ኦኬ በውስጥ መስመር አገኝሻለሁ። ሌሎች ሊያገኙሽ ቢፈልጉ የሚደውሉ አሉ፣ እነሱ እንዳትቀበያቸው። እሺ ያ እሺ። እህታችን አስካለ ነው? አዎ አስካለ የምትባል ልጅ አስገብቻለሁ። አስካለ አይሰማሽም? አስካለ ኦኬ። ማይኳን ከፍታለች። የወፎች ጩኸት ይሰማል። እሷ ግን አይ ቲንክ አልፈለገችም ማለት ነው። እሺ እህታችን ጌታ ይባረክ። ስለዚህ ጌታን ለመቀበል ዝግጁ ነሽ? ልጸልይልሽ? አዎ ወደሽ እና ፈቅደሽ ጌታን ለመከተል ነው የወሰንሽው አይደል? ማንም ያስገደደሽ የለም? እኔ ባክግራውንድ እኮ ተቀብያለሁ። እዚህ ሌላ ሰዎች ስትጸልይ እንደዛ አድርጌ አውቃለሁ፣ 2 ጊዜ ምናምን ይሆን። ግን አሁን ከዚህ በፊት የንስሐ ጸሎት ጸልየሻል? አዎ የት እኛ ጋር አይደለም ኤርሚዬ የምትለው አንተ አንድ ቀን ሰዎቹን እያስቀበልክ በቤቴ ሆኜ ብቻዬን ተቀብያለሁ ነው። ኦኬ ለሰዎች ኤርሚዬ ለሰዎች እየጸለይክ እሷ ቤቷ ሆና በእምነት እየጸለየች ነበር። እግዚአብሔር ይባረክ። ስለዚህ ጸለየሻል ማለት ነው። ግን ፐርሰናሊ ጸልይላት ኤርሚ ከቻለ። ደረጀን እንጠይቀው። ደረጀ ሰላም ላንተ ይሁን። ሰላም ለሁላችን ይሁን።
እሺ ጌታ ልትቀበል ነው ወንድሜ? አዎ ተቀብያለሁ፣ ግን ትንሽ ወደ ኋላ። አቤት። ጌታን ተቀብያለሁ፣ ግን መቼ ነው የተቀበልከው? ዛሬ 4 ዓመት ነው የተቀበልኩት። እሺ የት ሀገር የምትኖረው? አሁን ደብረ ዘይት ነኝ። ኦኬ ቸርች ትሄዳለህ ታዲያ ጌታን ከተቀበልክ በኋላ? በፊት እየሄድኩ ነበረ። አሁን በቃ ወደ ኋላ የሚያስቀረኝ መንፈስ በቃ አስቸገረኝና በቃ ጸሎት በጣም ነው የምፈልገው። የት ቤተክርስቲያን ነው የምትሄደው የነበረው? ምን የት ቤተክርስቲያን ነበር የምትሄደው የነበረው? እኔ ሲጀመር ቤተክርስቲያን አልመርጥም በል። ኦኬ በቃ እታች ወረ ብራዘርዬ ለእታችን ጊዜ እንስጥ። ቴንኪው። ቤተክርስቲያን አልመርጥም ብለህ ካልክ አንተ ገና ነህ ማለት ነው፣ ሩቅ ነህ ማለት ነው። ወንጌል ስማ። አንድ ቀን ዳንስ ምናምን ያለው ፔጁ እየገብቼ ቼክ ችግር የለም። ዳንስ አይደለም ለምን አጋንንትን ፔጁ ላይ አያስቀምጥም። ቤተክርስቲያን አልመርጥም ብሎ ካለ ገና ነው። ይሄ ገና መልፋት ይፈልጋል። እዛው በዓለም እንግዲህ ጌታ ሲጠራው ይመጣል። ሳይገባቸው ከሚመጡ ይልቅ ገብቷቸው ቢመጡ ይሻላል። ኦኬ እግዚአብሔር ባረ። ጌታን ከተቀበለ ቸርች መከታተል። ጌታን ከተቀበላችሁ በኋላ ቸርች ነው ጆይን ማድረግ ያለባችሁ። እኔም ከቸርች ጋር የማገናኛችሁ ባላችሁበት ቤት ቦታ ላይ ማለት ነው። ኦኬ ቸርች ባለበት ቦታ ላይ ጆይን ማድረግ አለባችሁ። ጌታን ከተቀበላችሁ በኋላ አውላላ ሜዳ ላይ የምትቀመጥ ከሆነ እንዲህ አይነት ትውልድ ነው የምትሆነው ማለት ነው። እኔ ቸርች አልመርጥም፣ እኔ የትም አልሄድም፣ መሄድም አያስፈልገኝም ምናምን ነገር። ይሄ በጣም አደገኛ ትውልድ ነው። አደገኛ መጥፎ። እዛው በዓለም ብትቀመጡ ይሻላል። እና እግዚአብሔር ይባረክ። ለእህታችን እንጸልያለን። እህታችን እግዚአብሔር ይባረክ። ጌታ ነው እንዲህ አይነትን ለህይወት የሚሆን ንስሐን የሰጠሽ የረዳሽ ያገዘሽ እግዚአብሔር ነው። እንኳንም ወደ እግዚአብሔር ልጅ ወደ ብርሃን መንግስት እንኳንም መጣሽ። ጌታ የምሕረት እጁ ተዘርግቶልሽ ሊቀበልሽ ፍቃደኛ ነው። አንቺም ልትቀበይ ፍቃደኛ ከሆንሽ ይህን ጸሎት ከኔ ጋር እንጸልይ። ፍቃደኛ ነሽ አይደል? አሜን። እሺ ይህን ጸሎት ከኔ በኋላ አብረን እንጸልያለን። ተባረኪ። እግዚአብሔር አምላክ ሆይ ይህን ጸሎት ከኔ በኋላ አብረሽ በይኝ እህቴ። እግዚአብሔር አምላኬ ሆይ እግዚአብሔር አምላኬ ሆይ ስለዚህ ቀን እጅግ አድርጌ አመሰግንሃለሁ። ለዚህ ቀን ትልቅ አድርጌ አመሰግንሃለሁ። አንተ የህይወቴ ባለቤት የህይወቴ ሰሪ አንተ ነህ። የህይወቴ ሰሪ አንተ ነህ። ከዚህ ቀን ድረስ እንድደርስ የፈቀድክልኝ አንተ ነህ። ለዚህ ቀን ድረስ ልደርስ ለፈቀድክልኝ አንተ ነህ። ስለዚህም እጅግ አድርጌ አመሰግንሃለሁ። ለዚህ እጅግ አድርጌ አመሰግንሃለሁ። ጌታ ሆይ አባታችን አዳም በበደለው በደል እኔም በደለኛ ሆኜ በሞት መንደር ሳለሁ ከሞት ልታድነኝ ልጅህን ኢየሱስ ክርስቶስን ወደዚህ ዓለም ልከኸዋል። እርሱም መጥቶ ሞቴን ሞቶልኛል፣ ሕይወቱን ሰጥቶኛል። ስለዚህ ውለታህ እጅግ አድርጌ አመሰግንሃለሁ። ጌታ ኢየሱስ ሆይ ዕዳዬን ስለከፈልክልኝ፣ ሞቴን ስለሞትክልኝ ተመስገን። ዛሬ ወድጄና ፈቅጄ ጌታ ኢየሱስ የኔ አባት፣ የኔ አምላክ፣ የኔ እረኛ፣ የኔ ንጉሥ እንድትሆን በልቤ ሾምሃለሁ። ደስ ብሎኝ እቀበልሃለሁ። ና በልቤ ግባ። ና በእኔ ውስጥ ኑር። እኔም ከአንተ ጋር ልኑር። የቀደመ በደል ኃጢአቴ በፈሰሰው ደምህ እጠብልኝ። ልጅህ አድርገኝ።
ልጅህ አድርገኝ። ስሜን በሕይወት መጽሐፍ ላይ ጻፈው። ስሜን በሕይወት መጽሐፍ ላይ ጻፈው። ዓለምና ሰይጣንን ስራዋን ሁሉ እክዳለሁኝ። ኢየሱስ ክርስቶስ የሕይወቴ አዳኝ ጌታ አድርጌ በልቤ አምኜ በአፌ መስክሬ ዛሬ እቀበልሃለሁ። ይህንን ጸሎቴን ስለሰማኸኝ ከዚች ቀን ጀምሮ በደል ኃጢአቴን ሁሉ ይቅር ስላልከኝ ልጅ ስላደረግከኝ እጅግ አድርጌ አመሰግንሃለሁ። ሰላምህን ስጠኝ። በእኔ ውስጥ አንተ ስላለህ ደስ ይለኛል። ከዚህ ቀን ጀምሮ ያንተ ነኝ። እኔ ያንተ ነኝ። አንተም የኔ ነህ። አንተም የኔ ነህ። አሜን አሜን። በኢየሱስ ስም ጸልይልሻለሁ። ቀኝ እጅሽን ልብሽ ላይ ጫኝና አልጸልይልሽ። እግዚአብሔር አምላካችንና አባታችን ስለ እህታችን በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግናለን። ባሪያህ ጴጥሮስ እንዳለ እግዚአብሔር ለሕይወት የሚሆን ንስሐ ለአሕዛብ ሰጣቸው ተብሎ በቅዱስ ቃልህ እንደተጻፈ ለእህቴም ለእኔም በዚህ ለተሰበሰብን ለሕይወት የሚሆን ንስሐን የሰጠህን ከዘላለም ጥፋት ከመቅበዝበዝ ሕይወት አውጥተን ወደ ፍቅር ልጅ መንግሥት ያፈለስከን በቅዱሳን ርስት በብርሃን እንድንካፈል ያበቃህን የብርሃናት አባት የጌታችን የኢየሱስ ክርስቶስ አምላክ ቅዱስ እግዚአብሔር አብ ሆይ በልቤም በጉልበቴም ሰግጄና ተንበርክኬ ላንተ ክብርን እሰጣለሁ። ክብር፣ ባለጠግነት፣ ሞገስ፣ ኃይል ላንተ ይሆን፣ ለዘላለም ስም ይባረክ። የጸጋ ክብር ይመሰገን ዘንድ ሰዎችን በተሰበረ አማርኛ ቃልህን ነግረናቸው በአንተ ጸጋ ግን እግዚአብሔር ሆይ ሰዎች ልባቸው እየተነካ ወደ መንግሥትህ እንዲጨመሩ ዛሬም እየሰራ ስላለ ክብርና ምስጋናን ሁሉ ጠቅልለን ላንተ እንሰጣለን። የማንም ስም አይጠራ፣ ገናናው ኢየሱስ ስምህ ከፍ ይበል። የሕይወቴን ዘመን ለአንተ የሰጠው ዛሬም እህቴ የሕይወቷን ዘመን ሁሉ ለአንተ ልትሰጥህ ወስናለች። እግዚአብሔር በልጅ በጌታ በኢየሱስ ክርስቶስም ስለተቀበልካት በደል ኃጢአቷን ይቅር ስላልካት እግዚአብሔር በኢየሱስ ክርስቶስምና ስልጣን ከዚህ ቀን ጀምሮ በልቧ ሰላሜን እሰጣችኋለሁ፣ ሰላሜን ተውላችኋለሁ፣ እኔ የምሰጣችሁ ዓለም እንደሚሰጠው አይደለም ብለህ እንዳልከው እንደዛው በእህቴ ልብና አይምሮ ውስጥ ሰላምህ እንደ ወንዝ እንደሚፈስላት በኢየሱስ ክርስቶስም በቃልህና በመንፈስህ ታምነን እንጸልያለን፣ ደግሞም እናመሰግናለን። ክብር ሁሉ ለገናናው ለስም ይሁን። ያልወሰኑ ሰዎች ወስነው እንዲያመልጡ፣ ያልዳኑ ሰዎች ወደ መዳን እንዲመጡ፣ የያዛቸው ማሰሪያ በኢየሱስም እንዲበጠስ፣ የተዘጉበት እግዚአብሔር የዘላለም አምላክ በር እንዲከፈት እግዚአብሔር በስምህ ጉልበት ትውልድ ሁሉ ነፃ እንዲወጣ እግዚአብሔር በኢየሱስ ክርስቶስምና ስልጣን ጸልያለሁ። መልካሚቱ እጅ ለመልካም በእህቴና በዘመኗ ላይ ስለሆነ ተባረክ። እግዚአብሔር በቃልህ እውነት እንድታሳድጋት መጽሐፍ ቅዱስን ስታነብ እንዲገባት በቤተ ክርስቲያን ህብረት እንድታረግ በምታየው ቤተክርስቲያን ውስጥ በምታየው በአንዳንድ ሰዎች እንኳን ድካም ተሰናካክላ እግዚአብሔር በኢየሱስ ክርስቶስም ከህብረት እንዳትጎድል አንተን ብቻ አይታ ቅዱስ ቃልህን እያነበበች በጸሎት የምትበረታ በስምህ ካመኑ በንጹህ ልብ ጌታን ከሚጠሩት ጋር ህብረት እንድታረግ በኢየሱስ ክርስቶስ ስምና ስልጣን አቅም ጉልበት እንድትሆናት ማስተዋል እንድሰጣት በስምህ ጸልያለሁ። የትኛውም በህይወቷ ላይ የተነገረ የሰይጣን ንግርት፣ የክፉ ሰዎች ምክር፣ ሰይጣናዊ ወጥመድ ከለዋ ላይ በስምህ ጉልበት በኢየሱስ ስም የተበጣጠሰ ይሁን። አይምሯና ልቧን፣ ህይወቷን፣ ነፍስ፣ መንፈስ ስጋዋ ላይ የሰለጠነ የትኛውም የአንተ ያልሆነ መንፈስ በኢየሱስ ክርስቶስም በብርሃን በሆነው በእግዚአብሔር መንፈስ ከለዋ ላይ የተጠረገ ይሁን። እግዚአብሔር የዘላለም አምላክ ወዳና ፈቅዳ ኢየሱስ በልቤ ናግባ ብላ ፈቅዳለች። ከዚህ ቀን ጀምሮ ይቺ እህታችን ያንተ ስላደረካት ያንተ ስለሆነች ወዳና ፈቅዳ ይሄን ስላደረገች አንተ ብቻ ከዚህ በኋላ በህይወቷ ላይ ትሰለጥናለህና ለዘላለም ስምህ ይባረክ። እናመሰግናለን። ገናናው ስምህ ከፍ ይበል። በኢየሱስ ክርስቶስ ሕያው ስም ጸለይን። አሜን አሜን አሜን። እህቴ ተባረኪ። ስልክሽን በውስጥ አስቀምጭልኝ ፕላስ ብለሽ እደውልልሻለሁ። ዋትሳፕ ይሰራል አይደል ስልክሽ? ያ ሌሎች
የሚደውሉ ሰዎች ምን ሆነሽ ነው እንዴት የቀድሞ ሃይማኖትሽን ትተያለሽ ብለው የሚሉ ሰዎች በውስጥ አግኝ ምናምን ነገር ብለው ሊሉሽ ይችላሉ። እንዳታገኛቸው። ወይ ደግሞ ጴንጤዎች ነን እናግኝሽ እኛ ትምህርት እናስተምርሻለን ብለው የሚሉሽም ሰዎች ካሉ እንዳታገኛቸው። እኔ ደውልሽና ለምንድነው ይሄን ብዬ የምልሽ ብዙ ጊዜ ስናገር ሰምተሽ ከሆነ ብዙ አሳች የሆኑ ሰዎች አሉ። ብዙ አሳች የሆኑ ሰዎች አሉ። ከእነሱ ጋር እንዳትገናኝ። እኔ እዛው ወይ ጀርመን ላይ አይ ቲንክ በርሊን እና ፍራንክፈርት ላይ የማውቃቸው ሰዎች አሉ። እኔን የሚያጠመቀኝ ፓስተር እዛ አለ። ከእሱ ጋር ደውዬ ወይ አገናኝሻለሁ በርቀት። ቅርብም ከሆነ መጥቶ የምትኖሪበት አካባቢ እንግዲህ ለየትኛው ትልቁ ከተማ እንደሚቀርብ አላውቅም። ለየትኛው ከተማ ይቀርባል ያለሽበት? ከትልልቆቹ ከተሞች ጀርመን ለማንሃይም የሚባል ኦኬ፣ አላውቀውም ይሄንን። እኔ ፍራንክፈርት እነ በርሊን ምናምን ነገር የሚባሉት ነው የማውቀው በስም። ኤኒዌይ አገናኝሻለሁ ሰዎች። እዛ እሷ ስቴት ያሉ አማኞች ካላችሁ እስኪ ኑ ወደ ላይ ውጡና። አይ ወይት እህትዬው እንደዛ አይደለም። መሪዎች ነው የምጠይቀው፣ መሪዎች ነው እንጂ እዚህ ስንት ቀበሮ እኮ አለ እህትዬ። እዚህ በጎች ብቻ የሚከታተሉ እንዳይመስሉሽ፣ ፍየሎችም አሉ። አማኞች ካሉ አሉ በጣም አጥማጆች። እዚህ ማንም አላውቅም። እኔ ባውቃቸውም በጣም እነ ንግስትዬ ካሉ፣ ንግስቴ አሁን የለችም፣ ጀርመን ውስጥ ያሉ በጣም ብዙ ማውቃቸው አሉ። ግን ተኩላም ስላለ እዚህ ኑ ግቡ ብለን አንሰጥም። እኔ